ቢዚ በመሆኗ የተነሳ ከአንድም ሁለት ቀጠሮች ላይ ልትገኝ አልቻለችም። የመጀመሪያው ቀጠሮ ላይ መታ ነበር፣ የኔ ጥፋት ነው ጌም ስለነበረኝ ሶሪ ብዬን። በሁለተኛው ቀጠሮ ቮይስ አድርጌላት አልመጣችም። በሶስተኛው ቀጠሮ መታለች። ምንድነው መዲና ለአብደላ ያገሩ ልጅ ናት። አንድ ደላላ አብረን ነው የምንሰራው ብላ ደላላ ታገናኘውና እሱም ያገሩ ልጅ የሰፈሩ ልጅ በመሆኗ አምኖ 130,000 ብር ከፍሎ የእህቱን ልጅ እሱ ሳውዝ አፍሪካ ነው የሚገኘው አብደላ የእህቱን ልጅ 130,000 ብር ከፍሎ በኮንትራት ሰው ቤት መዲና በምታቀው ደላላ አብራ በምትሰራው ደላላ ታመጣለታለች። ከመጣችን በኋላች ልጅ አሁን 9 ወሯ ነው ኢማራት ላይ ከመጣች። እናም የ4 ወር ደሞዝ 100,000 ብር ብቻ በኢትዮጵያ የ4 ወር ደሞዝ ብሎ ደላላው ከመዲና ጋር አብሮ የሚሰራው ደላላ ለቤተሰቦቿ ያስገባል። ይሄ 100,000 የ2 ወር ደሞዟ ነው። የ2 ወሩ ልብስ በማቃጠሏ ምክንያት የ2 ወር ደሞዟ ተቆርጧል ብሎ 100,000 ብር ብቻ ለቤተሰቦቿ ያስገባል ደላላው። እናም አሁን እቺ ልጅ ደውላ አታውቅም፣ ስልክ አይሰጣትም። ከሄደች አንድ ጊዜ ነው የደወለችው። ከመጣች በ9 ወር ውስጥ ቤተሰቦቿ ጋር የደወለችው አንድ ጊዜ ብቻ ነው። እናም የት እንዳለች አያውቁም። ምንድነው አንድ ጊዜ ከ2 ወር በፊት ደላላው እህቱ ጋር የአብደላ እህት ጋር ኢትዮጵያ ደውሎ ሴትዮዋ ደውላ ልጅቷ ጠፋች ብላኛለች ብሎ ለአብደላ እህት ተናገረ ደላላው። ከዛም ጠፋች ከተባለ ከአንድ ሳምንት በኋላ ለመጀመሪያ ጊዜ የደወለችበት ስልክ አንድ ጊዜ የደወለችበት ስልክ አብደላ ስልኩ ላይ ሴቭ አድርጎ በኢሞ ባባን ሰውየውን አወራው። እባክህ ንገረኝ እህቴ ምን ላይ ደረሰች አለች እናንተ ቤት ወይስ እውነት ጠፍታለች ሲለው ሰውየው እንዳልጠፋችና እህቱ እንዳለች ቪዲዮ ቀርጾ እህቱን ላከለት። ይህንን ሲያደርግ እሱም መጣና ለመዲና እና ለደላላው ያገናኘችው መዲና ናት። እሱ የሚያውቀው ደላላውን በመዲና ነው። መዲና አብረን ነው የምንሰራው ከደላላው ጋር ብላ ነው ያገናኘችው። ሄዶ ምን አላቸው ሰውየው እኮ ቤቴ እስካሁን አለች ብሎ ይሄንን ቪዲዮ ላከልኝ። እስካሁን እኮ እነሱ ቤት ናት ብሎ እህቴን በእናታችሁ ከዛ ቤት አውጡልኝ፣ እየተሰቃየች ነው ያለ ስልክ ያለ ደሞዝ በጣም እየተበደለች ነው፣ እባካችሁ ድረሱላት ለእህቴ ሲል እነሱ እስካሁንም ድረስ አልደረሱላትም። እስካሁን እቺ ልጅ የት እንዳለች አይታወቅም። ያለ ደሞዝ እየሰራች ነው። ቤተሰቦቿ ጋር ደውላ አታውቅም። ይሄን ጥያቄ መዲናን እዚህ ላይ መታ ጠርቻት ጠይቂያት ትደውላለች በየወሩ ብላ ማስረጃ አቅርቢልን ብያት ነበር። ሜቢ አሁን ማስረጃውን ይዛ መታ ከሆነ ወይ ደግሞ ሚውታን አብርታ ዳይሬክትሊ እናትየው ጋር ደውላ ለእናትየው ልጅሽ ትደውልልሻለች ወይ ብላ እንድትጠይቅልን እንጠይቃለን። አመሰግናለሁ። ጥያቄ ካላችሁ ወደ ጥያቄው እንሄዳለን። ያልገባው ሰው አለ? ገብቷችኋል? ኦኬ ከገባችሁ እኔ መዲና እንኳን ደህና መጣሽ። እሺ የዛን ቀን የመጣሽ ቀን እናት ልጅቷ በየወሩ ትደውላለች ብለሻል እና ለዛ ደግሞ ማስረጃ አቅርቢልን ብለንሽ ነበረ። ስለዚህ እናትየው ጋር አሁን ደውለሽ ይካራልሽ ልታሰሚኝ ትችላለሽ። በመጀመሪያ ሀቡ እኔ ለአብደላ አብረን ነው የምንሰራው አላልኩትም። እሱን ይመን መጀመሪያ መጥቶ ሲጠይቀኝ እኔ አላገናኝህም ቮይስ ያቀርባል ማስረጃ አለኝ ያቀርብ እኔ አላገናኝህም ያልኩትንም ጭምር ቮይስ ያቀርብ እሱ ማለት ነው። አልፈልግም አላገናኝህም በሌላ መንገድ ስለው አይ ምንም ቢሆን በእናንተ በኩል ይሻላል የምታውቁት ደላላ ነው ያለው። ሲቀጥል ልጅቷ በየወሩ ለሴትዮዋ ለእናቷ እያስደወለቻት ነው። የምታስደውለውም ደግሞ በራሷ ስልክ ነው። ስልኳን የተቀበለቻት ልብስ እያቃጠለች ነው፣ ህፃን ናት ልጅቷ ስራ መስራት አልቻለችም ብላ ተቀብላለች ነው የተባልኩትኝ። እኔ መቼም እኔ ከሷ ጋር የለውኝም። ቀጥታ እኔ ዳይሬክት ከደላላው ጋር አገናኘሁት። ከሱ ጋር ነው እየተነጋገሩ የነበሩት። ስትመጣ እንደውም ነግሬሻለሁ ባለፈው አዲስ አበባ ላይ ቲኬቷ ተቃጥሎ ድጋሜ 30,000 ተከፍሎ ነው በሁለተኛ ቀን ነው የመጣችው ልጅቷ ማለት ነው። ስለዚህ ልጅቷ ትንሽዬ ልጅ ናት። እነሱ ደግሞ ልጅቷን ከሀገር ለማስወጣት በዛን ሰዓት ፈልገው ስለነበሩ በግድ መጥቶ አይ ካልሆነ ብሎ ስል ጓደኛዬ ናት እንደውም በቃ አስመጪለት በቡዜ አስመጪለት በእናትሽ በጣም ተቸግሮ ነው መሰለኝ ፈልገዋሉ እንድትወጣ ፈልገዋሉ። ስለዚህ አንቺ ለቡዜ ንገሪውና ቡዜ አምጣት ብላ ስትለኝ ኦኬ ብዬ አገናኘዋቸው። ከራሱ ጋር እያወራ ነው የመጣችው ልጅቷ። ከዛ የኔ ጥፋት እዚህ ጋር የኔ ጥፋት ምንድነው ነው እኔ ያልገባኝ ነገር። እዚህ ጋር መጥቶ የከሰሰኝ ምን ስላጠፋሁት ነው? ለምን ደላላ አገናኘሽኝ ነው ወይስ እህቴ እንደዚህ ሆነች ብሎ ስል የቻልኩትን አድርጌያለሁ፣ ጠይቄለታለሁ። ሄጄ ቡዜ ልጅቷ ችግር ላይ ነች እየተባለ ነው፣ ይሄ ነገር ጥሩ አይደለም፣ ልጅቷን አስወጣት ከዛ ቤት ብዬ ስል ሄዶ አናግሯታል። ልጅቷን ሴትዮዋንም አናግሯት ሴትዮዋ ሌላ ሰራተኛ አምጡና ወጪ ያወጣውትን ወጪ ክፈሉና ውሰዷት
አንደኛ ልብስ እያቃጠለች ነው ጭራሽ ከዚህ ወር ደሞዝ ራሱ ቆርጣለሁ ብላ ባለፈው ያወራችውን ቮይስ ልኮውልኛል። ምክንያቱም እቃ እያቃጠለች ነው ልብስ እያቃጠለ እቃ እየሰበረች ነው እያለች ነው ማለት ነው። በዛን ሰዓት ነው ልጅቷ የወጣችው ከቤት። ከዛ ቤት ሊያወጣዋት ሌላ ሰራተኛ ሰጥተው አልፈልግም አልሰራም ብለሽ ቁጭ በይ ብለዋት አናግሯት ከጨረሱ በኋላ ነው ልጅቷ ወጥታ ወክ ስታደር ቆይታ ጣፍታ ይሁን ወክ ስታራ ቆይታ ይሁን አላቅም 4 ሰዓታት ያህል ውጪ ላይ ቆይታ ተመለሰች ልጅቷ ማለት ነው። ስትመለስ ሴትዮዋ ተናዳ ልታስጠፋት ነበረ ልጅቷን ብላ ጭራሽ ቪዲዮውን ላኪልን ብለን ስንላት አልክላችሁ ወይም መታችሁ ልጅቷን ውሰዷት ካልሆነ የሌላ ሰራተኛ ስጡኝና የተከፈልኳችሁን ኮሚሽን ክፈሉ አይዲ ያሰራውላትን ብር አምጡ አልፈልግም ውሰዱ ካልሆነ የኮሚሽኑን ማትመልሱ ከሆነ ሌላ ደላላ አምጡ ሌላ ልጅ አምጡና አይዲ ያሰራውላትን ከፍላችሁ ልጅቷን ውሰዷትና ሌላ ልጅ አምጡ አለች ሴትዮዋ ማለት ነው። በዛን ሰዓት ላይ ነው ልጅቷ ከቤት ወጥታ የጠፈችው ማለት ነው። ከዛ ሴትዮዋ ጭራሽ ስልካችንን ማንሳት አቆመች ማለት ነው። ከዛ እንደውም ቡዜ አቡዳቢ ድረስ ፖሊስ ይዞ ሊሄድ ባለበት በሁለተኛ ቀን ልጅቷ ተገኝታለች ተብሎ መጣ። ሲመጣ እኔ ደግሞ ምን ልትሆን ወጣ ነው ብዬ ስላቸው ወክ ልታረግ ወጣ ነው የሚል ነገር ራሷ ነች ልጅቷ ነች ያወራችው። ለምን ወጣሽ ነው ምናምን ብሎ ሲጠይቃት አይ ዝም ብዬ ወጥቼ ወደ ውጭ ወጥቼ ነበረ ተመልሼ መጣሁኝ ብላለች። ከዛ ቤት መውጣት ትፈልጊያለሽ ወይስ ትባል አልወጣም 2 አመት አሰርታለች ሰራለሁኝ ከ2 አመት በኋላ ወጣለሁ እያለች ነው። አንድ ሰው ሳይፈልግ በግድ ላስወጣ ብትይ ማዳም ቤት ገብታሽ እኛ አቅም አለን ወይ ዱባይ ላይ ሲጀመር ሲቀጥል እኔ ልጅቷን ያረኳት ነገር ስለሌለ አብደላ መዲና ይሄን አድርጋለች የሚል ነገር ቃል በቃል ሚቱን ፈቶ ያወራ። ከዛ ውጭ የቀረው ነገር ደግሞ ከራሱ ከደላላው ጋር መጨረስ ይችላል። እኔ ባልበለውት ገንዘብ ለምንድን ነው እዚህ ጋር አምጥተው ስሜን የሚያጠፋው የሚያሰቃየኝ? አንድ ሰው ስለሚያገናኘው ሰው ኃላፊነት መውሰድ አለበት። እኔ አንድን ሰው ሳገናኝሽ እኔ ወስጃለሁ እኮ እሱ ከኔ ጋር ማውራት ነው የሚቀለው ወይስ ከኔ ጋርና ከጓደኛዬ ጋርና ከኔ ጋር ማውራት ነው የሚቀለው? ሄዶ ከደላላው ጋር ዳይሬክት ማውራት ነው የሚቀለው? እምቢ ብለው እኮ እኔ አግዘዋለሁ። ደላላው እኮ እምቢ አላለውም። ልጅቷ ጋር ሴትዮዋ ለእናቷ ስደውልላት ለልጅቷ እንደዚህ ብላችሁ ንገሯት ስራ አልሰራም በቃ ቢሮ መልሽኝ ትበልና ቤት ትቀመጥ ልጅቷ እምቢ ትበል እንደዛ ብላችሁ ንገሯት እንደዛ ትሁን ብሎ እኮ እያስረዳቸው ነው ልጁ ደላላው ማለት ነው ወደ ቤት እንድትመልሳት። አሁን ለሴትዮዋ እኮ ጭራሽ ደውሎ እነሱ አናግረው ሌላ ሰራተኛ ላንቺ እንሰጥሻለን ልጅቷን በቃ ቤተሰቦቿ እምቢ ስላሉ ልቀቂያት ብለዋል። እንደዛ ሲሉ ደግሞ ልጅቷ በመሃል ላይ ጠፈች። አሁን እኔ ለአብደላ ነግሬዋለሁ ከሱ ጋር አውሩ ከኔ ጋር ከምታወራ ከደላላው ጋር ብታወራ ነው የሚቀል። ምክንያቱም እኔ ካንተ እየወሰድኩ ለሱ ከምነግር ከሱ ያመጣው ላንተ ከማወራ ከሱ ጋር ተነጋገሩና የዛኔ ትፈታላችሁ። ትውጣ ከተባለ ደግሞ ብር ተከፍሎ ከላስ ትውጣ ብዬ አውርቼዋለሁ። አይ ካሁን በኋላ ዳግም አላወራሽም ብሎ ተሳድቦ ቦይስ አድርጎ ወጥቶ ነው አንቺ ጋር የመጣው ማለት ነው። ይሄ ነው እኔ ጋር ያለው። እሺ ኡመር በመጀመሪያ መዲና ስታውሪ አትጩሂ እኛ እንደምናወራው ቀስ ብለሽ አውሪ። አንድ ሁለተኛ ነገር ደግሞ አንድ ሰው እቺ ልጅ ብትሞት እዛ ቤት የኢትዮጵያ ሕዝብ አንቺን አይለቅሽም። ለምን ያገናኘሽው ደላላውን አንቺ ነሽ። አገናኝ እስኮንሽ ድረስ ግዴታ ኃላፊነቱን ትወስጃለሽ። ማንም ሰው ስለሚያገናኘው ሰው ኃላፊነቱን ይወስዳል። አንቺን ስላመነ ያገሩ ልጅ የሰፈሩ ልጅ ስለሆንሽ ስላመነሽ አንቺ ያገናኘሽውን ሰው ኦኬ ብሎ እህቱን አመጣ። እቺ ልጅ እዛ ቤት ውስጥ ያለ ደሞዝ እኛ ላይ እንዲደረግ የማንፈልገውን ነገር ሌላ ሰው ላይ ሲደረግ መቃወም አለብን። አንቺ ያለ ደሞዝ ብትሰሪ አንቺ ልብስ አቃጠልሽ ተብሎ የ2 ወር ደሞዝሽ ቢቆረጥብሽ እሺ ትያለሽ? ይስማማል አይስማማም? እኔ ይሻላል የ2 ወር ደሞዜ። ስለዚህ እኔ ላይ እንዲደረግ የማልፈልገውን ነገር ሌላ ሰው ላይ እንዲደረግብኝ አልፈልግም። አንድ ሁለተኛ 3 ወር ደሞዝ ሳይከፈላት ለምን? ስልኩ እንዳለ ሆኖ ስልካችን ህይወታችን ነው። አንቺ የሶሻል ሚዲያ ሰው ነሽ። ስልክሽን ብትቀም ያለ ስልክሽ መተንፈስ ትችያለሽ? አትችይም። እኔ የማልችለውን ነገር ሰዎች ላይ ሲደረግ ለምንድን ነው የምስማማው? እኔ ባመጣሁት ሰው እኔ አገናኝቼ ባመጣሁት ሰው እያንዳንዱን ነገር እኔ ብሆን እኔ ላይስ ቢሆን ብለን ብናስብ ማናችንም ሰው ላይ ግፍ አንፈጽምም ነበር። እኔ ላይ ቢሆን እቋቋመዋለሁ፣ እቀበለዋለሁ። ኡመር የምጠይቀህን ጥያቄዎች ባጭሩ አንተ ረጅም ወሬ እንዳታወራ ባጭሩ። አንደኛ መዲና ስታገናኝክ ደላላውን አብረን ነው የምንሰራው ብለሃለች አላለችክም? አብደል እንደዚህ ሀው ማገናኘት በጣም ፈራለሁ፣ ግን ጥሩ ሰው ስለሆነ ነው ሰው የሚያቀርብለት ብላለች። ሪኮርዱ አለ። ግን ማለት ሁሉንም ነገር አያፈርስም፣ ግን ጥሩ ሰው ስለሆነ ነው ሰው የሚያቀርብለት ለዚህ ልጅ ብላለች።
ጥሩ ኦኬ። ስለዚህ እሺ አብረን እንሰራለን ብለሃለች መዲና። ለምንድን ነው እኔና ፈለገኝ ስላለችው አንደኛ ራሷ ከዛ ይሄ ነገር ከመጣ በኋላ ለምንድን ነው ድምጽክ አብደላ ወንድሜ ለምንድን ነው ድምጽክ በጥራት ማይሰማው? ሄድፎን ካደረክ ንቀለው በደንብ እንዲሰማን። እፍን ያለ ድምጽ ነው የሚሰማን እና ደግሞ ስልክህን እዚህ ጋር ካፈንከው ስትይዛው እንደዚህ ቂጡን ደፍነህ ከያዝከው ልቀቀው እዚህ ጋር። በዚህ ነው እኮ ድምጽክ ወደኛ የሚደርሰው። ይሄን ልቀቀው። አሁን ይሰማል? አሁን ይሻላል? ኦኬ እሺ መዲና ለምንድን ነው እኔን አሁን የፈለገኝ ላለችው አንደኛ እኔ እንደዛ ብዬ ሲመጣ አሁን ነገሩ ከተበላሸ በኋላ ቢሮ እንደሌለ ነገረችኝ። መጀመሪያ ቢሮ ከሌለ ለምንድን ነው ያገናኘችን? ጥሩ ሰውም የቱ ጋር ነው? ቢሮ ከሌለ ህጋዊ ካልሆነ ጥሩነቱ የቱ ጋር ነው? ጥሩ ሰው ስለሆነ ነው የሚያቀርበው ብላ እንደገና ደግሞ አሁን መዲና የዋሸች ነው እንጂ ግልሉላው ላይ አለች። ምክንያቱም ሀቡ አሁን ቅድም ፋሲካ ገብተ ነበር የሆነ ሰው ሲጠይቅ ስልክ ሰጣው ነው አለችው። መዲና ልጅቷ ዱባይ እስከምትመጣ ድረስ ፕሮሰስ አስጨረሰች ከኔ ጋር። ምን አስጨረሰች? ፕሮሰስ አስጨረሰች ከኔ ጋር። እሺ እንዴት? አንተ ሳውዝ አፍሪካ እሷ ዱባይ ሆናችሁ እንዴት ነው ፕሮሰስ ያስጨረሳችሁት? ደላላውን ዱባይ እስከምትመጣ ድረስ አላወራሁትም። እስካን አድርጌ ላኩላት። ሜዲካል አሰራች፣ ቪዛ አሰራች። ነበር የጉዳዩን እህትህ ዱባይ እስክትገባ ከሷ ጋር ነው ፕሮሰሱን የጨረስከው? እሱን እኮ ነው የምልሽ። ቪዛውን ላከች፣ ጣሪውን አስገባው። እስከዛ ድረስ ደላላውን መቼ እንዳወራው ልንገርሽ። ይሄ ደንግጣ ዛሬ አልበርም ምናምን ብላ ደላላው ቁጥሩን ላክልኝ ምናምን ብሎ ላከላት። ልትበር አንድ ቀን ሲቀር ማለት ነው። ከዛ እኔ ጋር አናገረኝ። በቃ በኔ ላይ ይክሰር፣ እኔ 30 ሺህ ብሩን ጨምራለሁ ለነገ አራዝምልኝ አልኩት። ደላላዬን እኔን ያናገረኝ የዛን ቀን ነው። እሷ እንትኑ ላይ ከሌለች ለምንድን ነው ቁጥር ብቻ ሰጣኝ እንትን አላችሁ? እስከዚህ ድረስ አብራ ሰርታለች። አሁንም እንትን እያለች ነው እንጂ ልናው ላይ አለች መዲና ማለት ነው። ሁለተኛ ደግሞ ዋነኛ ቢሮ የሌለውን ሰው ቁጥር ራሱን ለምን ለራሷ ትሰራለች? ምክንያቱም እሷ ስደትን ታውቃለች፣ ሚዲያውን ታውቃለች፣ ችግሩን ታውቃለች። ቢሮና እንትን ከሌለ ለምንድን ነው? እንደገና ደግሞ አሁን ቢሮ እንደሌለው እኔ ራሴ አላውቅም ነበረ። ህጋዊ ኤጀንሲ ያገናኘችህ ነበር የመሰለኝ እንጂ ህገወጥ ደላላ እንዳገናኘች አላውቅም ነበር። ቢሮ አልሄደችም። ለምንድን ነው ቢሮአችሁ የሆነ ነገር የማያደርገው? ደሞዝ ማያሰጠው፣ ስልክ ማያሰጠው ሲል ከቢሮ አልሄደችም። ቢሮ የለም ብላለች። ቮይሱ አለ። እሱን ትንገረኝ። ለምንድን ነው ያለ ቢሮ ደላላ ያገናኘችኝ ወይም ደግሞ ጥሩ ሰው ነው ብላ እንትን አላችሁ? ለምን ቢሮ ቢኖር ነው ይሄ ሁሉ አይደርስም ነበረ። እንደገና ደግሞ እኔን ለምን ታወራለህ? እሱ እኮ ሲጨቃጨቀው ኤምቢሲ ላይ ነው ወደ እናንተ የሚወጣው። አንቺም ጋር ያቺም ጋር የሚሄደው ብዙ ምንም እያደረገ አይደለም። እናንተ መንገድ ልጅ ፈራምጥቼ ይሄ ሰውዬው እንትን እያለ አውሩት አናግሩት ብዬ ነው ጋር እሱ ጋር 5 ጊዜ ሪኮርድ አድርጌ ነው እናንተ ጋር አንዳንድ ጊዜ ሪኮርድ የሚያደርገው እንጂ እሱ ጋር ሳላወራ እናንተ ጋር አልመጣም። አረ ብዙ እንዲህ እያደረገ ነው ምንም እንትን እያደረገ አይደል። አረ መዲና አውሩ፣ አረ መዲና እርጂ ብዬ ነው የሚመጣው አንቺ ጋር እንጂ እሱ ጋር ሺህ ጊዜ ነው ሪኮርድ የሚያደርገው የሚያወራው። ግን ምንም እያደረገ አይደለም። ይሄን መዲና ለምን እንደዛ አደረገች? ቢሮ ያለ ቢሮ ለምን ሰዎች ለምን አንቺ ያለ ቢሮ ለምን ደላላው ሰጣሽኝ? እሱ ያለ ቢሮ ለምን እንደዛ አይነት ስራ ይሰራል? ጥሩ ሰው ግን ጥሩ ሰው ስለሆነ ነው የሚሰራው አለች። አመንኩሽ። 10 ሺህ ብር ጨመርኩ። እሺ ለምን እንደዛ አደረግሽ? አሁን ሙታውሪና እሱ ሙታውራ አንተ ያወራናል። እሺ አንቺ ሙታውሽና አንገሪኝ። ለምንድን ነው ያለ ቢሮ ያ ደላላ ያገናኘሽኝ? እኔ ነኝ ጠይቃት። አንተ ተናግረህ ስትጨርስ ሚውትን ታደርጋለህ አብደላ። እኔ ይኸውላችሁ ካልታፋ ስለሆንኩ ወይም ደግሞ ማስረዳት አልችልም። በተለይ ደግሞ ሲናደድ ይኸውልህ አንደኛ ጥያቄክ ምንድነው? ህገወጥ መሆኑን እያወቅሽ ለምን አገናኘሽ? እሺ ሁለተኛ ጥያቄ አንቺ ከሱ ጋር ማሰሪ ከሆነ ለምንድን ነው ፕሮሰስ ውስጥ የምትገቢው? ፕሮሰስ ከሚያልቅ ድረስ ካንቺ ጋር ነው ፕሮሰስ የጨረስኩኝ። እሺ አንደኛ ጥያቄ ህገወጥ መሆኑን እያወቅሽ ለምን አገናኘሽኝ? ሁለተኛ አብራችሁ ማትሰሩ ከሆነ ፕሮሰሱን ካንቺ ጋር ለምን ጨረስኩኝ? ጥሩ ጥያቄ። ሶስተኛ ጥያቄ እንደዛም ያ ሁሉ ሆኖ መጣ እኔ የለበትም እያለች ነው። እሷን እንትን ላይ እረዳለሁ ምናምን ብላ የምትሰራ ሰው ናት። እኔ ምን አልኳት? መዲና ይሄን ይሄን በአንቺ መንገድ እንኳን ባልጨርስ በሌላ መንገድ እንኳን መጣ እንዲህ ችግር ውስጥ ቢገባ አንቺ ጋር እርጅኝ ብዬ እመጣለሁ። ለምንድን ነው ይሄን እንደ ችግር አይተሽ ማረጅኝ አልኩኝ። ምንም አልሰጠችም። ለምንድን ነው አረደችኝ? እንደገና አራተኛ ደግሞ ይህ እናቴ ጋር እንደማትደውል ሲነግራት እንደ ጭራሽ እናቷ ጋር እንኳን አልደውልም ወይ ብላ ያደረገችኝ ቮይስ አለ። አሁን ልካለሁ። እሷም አንድ ማስረጃ ታምጣ። እናቴ ጋር ከአንድ ወር በላይ ያደወለችው አንድ ማስረጃ ብቻ። እኔ ከታ ጠይቃታለሁ፣ ህዝብንም ጠይቃለሁ። በጣም ጥሩ
እሺ እንደሰማሽ ነው። አንደኛ ጥያቄ ደላላው ህገወጥ መሆኑን እያወቅሽ እንዴት ህገወጥ ደላላ ታገናኛለሽ? አንቺ ሶሻል ሚዲያ ላይ ሰው እረዳለሁ ብለሽ የምትይ ሰው። ሁለተኛ ጥያቄ አብራችሁ ማትሰሩ ከሆነ ለምንድን ነው ፕሮሰሱን ከአንቺ ጋር የጨረስኩት? እኔ ደላላውን ያናገርኩት እህቴ ወደ ዱባይ ልትመጣ አንድ ቀን ሲቀራት ሙሉ ፕሮሰሱን ከአንቺ ጋር ከጨረስኩ በኋላ ነው። ስለዚህ እንዴት ነው አብራችሁ ማትሰሩት ብሏል። እነዚህን ሁለቱን ጥያቄ ካስረዳሽ በኋላ 3 እና 4 እንጠይቅሻለሁ። ቴንክ ዩ። ሁልሽ ሀቦ ሲጀመር ነግሬሻለሁ። እኔ ከመጀመሪያ ጀምሬ የጓደኛዬን እህት ሌሎች ልጆች ስራ አስገብተዋል። ጓደኛችን ነው እናውቋለን። ቢሮ ደግሞ አለው። ልጅቷ ስራ የገባችው በውጪ ነው እንጂ ቢሮ ሳይኖረው ቀርቶ አይደለም። ልጅቷ ቢሮ ገብታ ከኢትዮጵያ እንደመጣች ቢሮ አስገብቷታል። ልጅቷን ማለት ነው። አዎ ኦፍኮርስ ህጋዊ ነው። አዎ ማየት ትችላለሁ። ትልክልኛለሽ ላይሰንሱ ይምጣና ራሱ ይላክልሽ። ልጁ ራሱ ይመጣልሻል። አሁን ነገ ጠርቼዋለሁ። እስካገናኘሽው ድረስ አንቺ ነሽ ኃላፊነት የምትወስጂው። እኛ አንቺን እንጂ የምናውቅሽ እሱን አናውቀውም እኮ። ልንገርሽ ሀቡ እኮ ልንገርሽና ተረስተሽ ነው የምታወራው። አንቺ እኮ አብደላን ብቻ ነው እየሰማሽ ያለሽው። እኔም ብልሽን እየሰማሽ አይደለማ። እዚህ ጋር እኮ እኔን እያስጠቆራችሁኝ ነው። እሱ ብቻ እውነታ አለው፣ እኔ ግን እውነታ እንደሌለኝ ነው እያደረጋችሁ ያላችሁት ማለት ነው። መዲና በመጀመሪያ ደረጃ ጥፋተኛ ሰው ነው ጥፋቱን ለመሸፈን የሚጮኸው። ምንም የሚያስጮህ ነገር የለም። ምንም የሚያስጮህ ነገር የለም። እኔ ድሬዳዋ ስላደኩኝ ነው ጮክ እያልኩኝ የማወራው። ረጋ ብለን እያናገርንሽ ነው። ረጋ ብለሽ መልሽ። አንደኛ ስለዚህ ላውራ ልንገርሽ። እሺ ማንም እዚህ ጋር የሚያስጠቁር የማያስጠቁር ነገር የለም። አንዲት ኢትዮጵያዊ እህታችን በህገወጥ ደላላ ዱባይ አምጥተሻት መዳም ቤት ያለ ደሞዝ እየሰራች እየተረገጠች ያለ ስልክ እናቷ እያለቀሰች ነው በልጇ ናፍቆት። ይሄ ደግሞ ሰብአዊነት ነው። ማንኛውም ሰው የሚቃወመው ነገር ነው። አንድ ሰው ያለ ደሞዝ የጉልበት ብዝበዛ ሲደረግበት እና እናቷ ጋር 8 ወር አልደወለችም ስንልሽ ደውላለች አልሽ፣ ማስረጃ አቅርቢልናለሽ። ሲምፕል በጣም ብለን በትህትና ነው እያናገርንሽ ያለ ነው። እየጮሽ ያለሽው አንቺ ነሽ። ግን ዘይቤ ቀንስ ያ ኦኬ እሺ። እየጮኩኝ ከሆነ ሶሪ በጣም። አሁን ማውራት እችላለሁ? yes please። እሺ በመጀመሪያ ነግሬሻለሁ። ባለፈው ልጅቷን ይዟት ሲመጣ ጓደኛዬን ጠይቋታል ሄዶ። እሱ ነው የጠየቃት አብደላ ማለት ነው። ሲጠይቃት ጊዜ አብዲና ጥሩ ሰው ታውቂ ይሆናል ብላ ከኔ ጋር አገናኘችው። የኔን ስልክ ሰጥታ መጣ። የሆነ አብደላ የሚባል ልጅ ያወራሻል ስትለኝ ኦኬ ብዬ አወራሁት። ሲመጣ እኔ ደላ እንደዚህ አይነት ነገር መስራትም አልፈልግም፣ እንደዚህ አይነት ነገር ውስጥ መግባትም አልፈልግም። ማገዝ ካለብኝ አግዛለሁኝ እንጂ እንደዚህ አይነት ስራ አልሰራም። ግን የሆነ ቡዜ የሚባል ልጅ አለ። የሸምሲያንም እህት አስገብቷታል ስራ። ሌላ ከየኛ ሰፈር ልጅም አንድ አዲስ ልጅ አምጥቶ ስራ አስገብቷታል። ያው አላህ ብሎ ጥሩ ቤት አጋጥሟት እየሰረች ነው ብዬ ለራሱ ነግሬዋለሁ። እንደዛ ከሆነ በቃ በሱ ትምጣ ብሎ ስል ኦኬ በቃ ብዬ አገናኘሁትኝ ማለት ነው። ከዛ እንትኗን ፓስፖርቷን ላከልኝ፣ ላኩለት ለቡዜ። ቪዛ አውጥቶ ላከልኝ፣ ለራሱ ላኩለት። ብር እያስገባ ያለው በማን አካውንት ነው? ራሱን ጠይቂው። በእኔ አካውንት አይደለም ብር ሲገባ ነበር፣ በራሱ በደላላው ነው ሲገባ የነበረው። ከዛ መጀመሪያ ግማሹን ላከ፣ ቀጥሎ አስገባ። ቪዛው ሲመጣ ላኩለት። ከዛ ልጅቷ የት ናት? ስልኳ አይሰራም፣ ደላላው ትኬት ቆርጧል፣ መቼ ነው የምትመጣው ብዬ አልኩትኝ ለሱ። አዲስ አበባ ሄደች ልጅቷ። ፋርተሮ ያለው እሱ። አሁን እኔ ብዙ የቤተሰብ የውስጥ ምስጢር አውጥቼ ከተናገርኩኝ ጥሩ አይመጣም አብደላ። በኋላ እኔ አይብ አላወጣም፣ አላወራም። የተፈጠረውን ነገር የሆነውን ነገር እኛው ራሳችን እናውቃለን። ልጅቷን ያደረጓትን አድርገው የሆነችውን ሆነ። ልጅቷ ታማ ዱባይ ገባች፣ በንጋታው ማለት ነው። ታማ ዱባይ መጣች። ዱባይ እንደደረሰች ልጅቷን ቀጥታ አንድ ቀን ቤት ኢጃዛ ቤት አስቀምጧት፣ በሁለተኛ ቀን ኦፊስ ተወሰደች ልጅቷ ማለት ነው። እሱ አምጥቶ ነው ለተድቢር ነው የሚያቀርበው ልጆችን ማለት ነው። ወደዛ ከወሰዳት በኋላ ልጅቷ ስራ አገኝታ ገባች። ስራ ቦታ መስራት አቃታት። መሬት እየያዘች ነው የምትነሳው። ልጅቷ ምን እንደሆነ ሆነ አለች ብላ እንደውም ሌላ ኢትዮጵያዊ ሰራተኛ ነበረች እዛ ቤት። እሷ ደውላ ስትናገር ሄዶ ኦፊሶች መለሷት። ቤት ከተመለሰች በኋላ ቢሮ ላይ ምግብ አልበላም ብላ ስትል እንደገና ወደ መኖሪያ ቤት መልሶ አመጧት። አምጥተው ቡዜ ጋር ተቀመጠች። ቡዜ ጋር ስትቀመጥ እቃማ ወደ ቀራማ ልትገባ ነው፣ እንትኖ ቢዛዋ እያለቀ ነው ብሎ በውጪ በደላላ በሌላ በሰው ተገኝቶ ስራ ገባች ልጅቷ እንጂ ኦፊስ ሳይኖር ቀርቶ አይደለም። ስራ ስትገባ ይሄ ስራ ያስገባት ልጅ የራሱን ኮሚሽን ወስዶ ነው ህገወጥ ከምትሆን የኔ ኮሚሽን ይቅር ብለው ራሱ ወስዶ ሰጣት። ስራ ገባች። ስራ ከገባች በኋላ
ቆይቷል። በቃ አናገኘሁትም። እኔ አብደላንም አግኝቼው አላውቅም። ስለ ልጅቷም ጭራሽ እንትን አላልኩኝም። እኔ የራሴ ስራ አለኝ፣ የራሴ ህይወት ያለኝ ሰው ነኝ። እኔ ሰው ሲከታተል አልውልም። የራሴን ስራ ስሰራ ቆየው። የሆነ ሳል ላይ መጥቶ እህቴ እኮ አልተመቻትም ብሎ አናገረኝ። ሲያናገረኝ ቀጥታ ገባሁኝ ለደላላው። ባለፈው ያመጣሃት ልጅ የኛ ሰፈር ልጅ ሶፊያ የምትባለዋ ምን ሆነች? አልተመቻትም እያለ ነው ልጁ አልኩኝ። አገር ቤት ሄዶ ነበር እንደውም የዛኔ እሱ አይ በጠይቃታለሁኝ በቃ ልጆቹን እንትን እንዲሉ እንዲከታተሏት አደርጋለሁ ብሎ ልጆቹን አናገራቸው። አብደላም ተመልሶ አልገባም። እኔም ዝም አልኩኝ እንደዛ ብየው። በመቀጠል መጣና ድጋሜ ሲያወራኝ ጊዜ ጠየቅኩት ቡዜን። ቡዜ መጥቶ ብር 4000 ድርሃም ነው የ4 ወር ደሞዟ። በአንዳንድ ሺህ ብር ነው ያስገቧት። አዲስ ሰራተኛ ሲጀመር እንደዚህ አይቀጠርም። በአንዳንድ ሺህ ነው የገባችው። በዛ ላይ ሴትዮዋ እቃ አቃጥላብኛለች፣ ኢጃብ አቃጥላብኛለች፣ ሻርብ አቃጥላብኛለች ብለው እንዲ ቆርጣለች ብሎ ሲል ለምን ይቆረጥባታል? እንደዛ ከሆነ ለምን ቤት አትቀይራትም አልኩኝ እኔ። ለምን ቤት አትቀይራትም ስል ቤት አልቀየራትም ዝም ብሎ ነበረ ማለት ነው። ከዛ ብሩን የተቀበለውን 100 ምናምን ሺህ ብር ነው መሰለኝ ላከላቸው። 2600 ድርሃም ልክ ያለው አለ። 1400 ተቆረጠ አልኩኝ። አዎ ተቆርጧል አለኝ። ኦኬ ብዬ እኔ ዝም አልኩኝ። ለራሱ ለአንድ ሂጃብ 1400 ድርሃም አንድ ሂጃብ አቃጥላ ነው። ሂጃብ ብቻም ሳይሆን ማሽንም ሰብራብኛለች አለ። ኡቨር ሰብራብኛለች አለች። ሂጃብም አቃጥላለች ብላ ሴትዮዋ ቆረጠች። ከዛ እንደዛ አለች። ከዛ መጨረሻ ሰዓት ላይ በድጋሜ አሁንም አብደላ መጥቶ ሲያወራ እኔ ከዚህ ጭቅጭቅ ለምንድነው ማታወጡኝ? አንተ ለምን እቺን ልጅ አታወጣትም? ለምን አታመጣትም? ለምንድነው አውጥተ ለቤተሰቦቿ ማሰጣት? ካላስ በቃ ከፍሎ ሌላ ቦታ ያስገቧት። እዚህ ዘመድ አላት ስጣት፣ እኔንም ገላግለኝ። በየቀኑ እየመጣ እያወራኝ ነው ልጁ በየቀኑ። እኔ ደግሞ እንደዚህ አይነት ነገር ይሰለቸኛል ብዬ ነገርኩት። ኦኬ አለ እሱ። ኦኬ ባለበት ሰዓት ላይ ልናወጣት ነው፣ ከዛ ቤት ልናወጣት ነው በተባበሉበት ሰዓት ላይ ነው ልጅቷ ጠፈች የተባለው። ብር ተከፍሎ ሌላ ሰራተኛ ተሰጥቷት ለሴትዮዋ ልጅቷ ልትወጣ በተባለበት ሰዓት ላይ ልጅቷ ጠፈች አሉ። ልጅቷ በምን ምክንያት ጠፈች? ማን ከፍሎ ብር ሌላ ሰራተኛ ሰጥተው አይዲያ ያወጡትን ክፈሉና ሌላ ሰራተኛ አምጥታችሁ ውሰዷት ብላለች ሴትዮዋ ስትል ልጁ ደግሞ ማን ከፍሎ ነው? ኦሬዲ ተከፍሎ ነው። ማን ከፈለ ነው? ተከፍሎ ሳይሆን ከፍሎ ሊያወጧት ባሉበት ሰዓት ማለት ነው። ከፈሉና የአይዲ ብሬን አምጡ ሌላ ሰራተኛ ስጡኝና ውሰዱ አለች ሴትዮዋ። ውሰዱ ስትል አላቅም እንደዚህ እየተነጋገሩ ነበረ። ከና አብደላ ጋር እየተነጋገሩ ነበር። እኔ ማን እንደሚከፍል አላቅም። ከዛ እንደውም አብደላ አገር ቤት ልትልካት ነው ሲባል አገር ቤት ብትሄድ ይሻላል እንደውም እንደዚህ ከምትሆን ብያቸዋለሁ። እኔ እንደውም አገር ቤት ብልካት ይሻላል። በቃ ሄደ ተመልሳ ትምጣ እንደዚህ ከምትሰቃዩ እኛንም ከምታሰቃዩ አገር ቤት ሄዳ ትምጣ ባልኩበት ሰዓት ላይ ልጅቷ ጠፈች አሉ። ከጠፈች በኋላም ደግሞ ጠፍታለች ተብሎ ተወራ። ጠፍታለች ሲባል ቪዲዮ ትላክ ከጠፈች ለምን ካሜራ የለም ወይ ቤት ውስጥ? ቪዲዮ ትላክ ብዬ ለቡዜ ደጋግሜ ጠየቅኩት። ሰራ ያስገባት ልጅ ደጋግሞ ሴትዮዋ ጋር ሲደውል ሴትዮዋ ስልኳን ዘግታ ጠፋች ማለት ነው። ስልኳን ዘግታ ስትጠፋ በሁለተኛ ቀን እኔ ጋር ቪዲዮ ደረሰ። ቪዲዮ ሲደርስ ተገኘች እንዴ ብዬ ለአብደላ ነው ተገኘች እንዴ? ኧረ ቢስሚላህ አልሐምዱሊላህ እንኳን ተገኘች ምናምን ብዬ ቦይስ አረኩለት። ከዛ ሴትዮዋም ደውላ ከሰውየው ጋር ከልጁ ጋር እያወራች ለምን ጠፍተሽ ነው ለምን ወጥተሽ ነው አላት። ልጁ ቡዜ ማለት ነው። እራሷን እያወራት ቦይስ አለ። ለምን ወጣሽ ነው ሲል ወክ ላረግ ወጥቼ ነበረ ተመልሼ መጣውኝ ብላ አወራች። ለነሱ ደግሞ መስራት እፈልጋለሁ አልወጣም 2 አመቴን ጨርሼ እወጣለሁ ነው እያለች ያለችው። ብቻ እነሱ ያደረጉትን ነገር በውስጥ የተነጋገሩትን ነገር ተነጋግረዋል። ከዛ መልሰው እኔ ላይ እንትን ከሚሉ ቡዜም እዚህ ስር ካለ ቡዜንም ማስገቢው አብደላም አለ እኔ ነኝ አንቺ ነሽ ያገናኘሽው አይደል የተባልኩት እኔ ያለው እዚህ ጋር ችግር የለው። ስለዚህ መጥቶ ራሱ ያወራችበትን ሙሉ መረጃውን የራሱን ሁሉን ነገር ያውራ። ስለ ደሞዙ እኔ መቼም ማዳም ቤት ሄጄ አላስከፍልም። ደሞዝ ለምን አይከፈልም ለምን አትወጣም ከዛ ብዬ ስል በቃ እናወጣታለን እያሉ ይሄን ሁሉ ጊዜ ደረሱ። 8 ወር ደሞዝ 9 ወር አይደለም ከመጣች 4 ወር ደሞዝ ወስዳለች። የ3 ወር ቀርቷል ነው እየተባለ ያለው። እሷም ወጇ ተሰጥቷትም ሊሆን ይችላል ስልክ ስለሌላት አላቅም። ስልክ ደግሞ ሴትዮዋ ሰጥቻት አለው ዋይፋይ ግን ከራሷ ትጠቀም ነው ብላ ያለች። ቡዜ ደግሞ ስልክ ገዝቶ መጀመሪያ ላይ ሰጥቷታል። ዳታ አድርጎላት ማታ ማታ ስተኝ ተጠቀሚ ብሎ ሰጥቻታለሁ። ዳታ አድርጌ ስልክ ሲም ካርድ አውጥቼላት ሰጥቻታለሁ ብሏል። ይሄንንም አብደላም ያወራ እሱም ከታች ካለ ይግባ። እንደዚህ ዝም ብለን ሰዓት ከመንገል ባጭሩ ነው ልትመልሽ የሚፈልገው። በቀደም ስትመጪ እናቷ ጋር በየወሩ እየደወለች ነው አልሽ። ስትይ ማስረጃ አቅርቢ ያለሽ ማስረጃ አለሽ እናቷ ጋር በየወሩ ለመደወሏ? በየወሩ ስለምደውል መሰለኝ ችግር ላይ እንዳለች የምትናገረው አይደል እንዴ? ሀቡ በየወሩ ሰው ካልደወለ ችግር ላይ እንዳለ በምን ይታወቃል? አንቺ በየወሩ ትደውላለች እናቷ ጋር ሴትዮዋ ታስደውላታለች አልሽ። ስትይ
አብደላ ደግሞ ይኸው ምደውል ከሆነ ህዝቡንም አንቺንም ይቅርታ ጠይቃለሁ አለ። ስለዚህ አንቺ ለመደወሏ ለተናገርሽው ነገር ማስረጃ አቅርቢልን። ይኸው የደወለችበት ወይ እናትየው ጋር ደውለሽ ስፒከር አድርገሽ ከእናትየው አፍ አዎ ልጄ በየወሩ ትደውላለች የሚለውን እንስማ። አንድ ሁለተኛ ጥያቄውን ባጭሩ ነው ልትመልሽ የምፈልገው መዲና፣ ህገወጥ ደላላ መሆኑን እያወቅሽ ለምን አገናኘሽው? ስለ እህትሽ ስለ አንድ ኢትዮጵያ እህትሽ ኃላፊነት አይሰማሽም ወይ? ይሄን መልሽልኝ። ህገወጥ አይደለም አልኩሽ እኮ አምጥቶ ለተድቢሮች ባጭሩ ህገወጥ አይደለም አለቀ። ህገወጥ ካልሆነ ላይሰንሱን እንዲያቀርብልን አንቺ ነሽ ያገናኘሽው። ላይሰንሱን ዋትስአፕ ላይ ላክልሽ፣ ዋትስአፕ ላይ ላኪልኝ። ፐርሰናል ኢንፎርሜሽን ነው እዚህ ጋር አላሳይም፣ ራሴ ግን አነበዋለሁ። የልጁን ስም መንግስት ላይሰንስ እንደሰጠው ህጋዊ እንደሆነ ዋትስአፕ ላይ ማየት እፈልጋለሁ። ህጋዊ ስለሆነ ይሄ ጥያቄ ተመልሶልናል፣ ጨርሰናል። እሺ አብራችሁ ማትሰሩ ከሆነ ለምንድን ነው በአንቺ በኩል ፕሮሰሱ ያለቀው? አቤት አብራችሁ ማትሰሩ ከሆነ አንቺና ህገወጥ ደላላው ላይሰንሱ እስኪደርሰኝ ድረስ ህገወጥ ደላላ እያልኩ ነው የምጠራው ሰውየውን። አብራችሁ ማትሰሩ ከሆነ አንቺና ህገወጥ ደላላው አብራችሁ ማትሰሩ ከሆነ ለምን ፕሮሰሱ በአንቺ በኩል አለቀ? አብደላ ሁሉን ነገር ለምን በአንቺ በኩል ሲጨርስ ቆየ ፕሮሰሱ? በእኔ በኩል እኮ ምንም የጨረሰ ነገር የለም። ሀቡ ችግር የለውም። አንቺ አውሪና ላኪልኝ ብሎኝ ቪዛ አውጥቶ ስልክ ልኬለታለሁ። ቪዛ ትኬት ቆርጦ ስልክ ልኬለታለሁ። ማምጫዋ ሲደርስ አገናኝቼዋለሁ። ስልኳን ተቀብለሽ ስጭኝ ስለኝ የልጅቷን ስልክ ነው እንደውም ተቀብዬ ለሱ የሰጠሁትኝ ማለት ነው። መዲና ፓስፖርት ኮፒ መላክ፣ ቪዛ አንቺ ጋር ተጨርሶ ፕሮሰሱ ቪዛ ከአንቺ ከተቀበለ ይሄ ሰው መሀል ላይ ሆነሽ ፕሮሰሱ እንዲያልቅ ድልድይ ሆነሽ ያገናኘሻቸው ከደላላው እየተቀበልሽ ወደሱ የላክሽው ቪዛውን ፓስፖርት ኮፒውን ኤቭሪቲንግ እሱ ወደ አንቺ ልኮ አንቺ ወደዛ ያስተላለፍሽው ፕሮሰሱን ደላላው ሲጨርስ ደግሞ ወደ አንቺ ልኮ አንቺ ያስተላለፍሽው አንቺ ነሽ። ስለዚህ አብራችሁ ካልሰራችሁ እንዴት ነው ከደላላው እየተቀበልሽ ወደሱ ፕሮሰሱን ስታስጨርሽ የነበረው? አብራችሁ ማትሰሩ ከሆነ እንደዚህ በዚህ በክፋት እንደሚመጣ ስላላወቅኩኝ ጀስት ዝም ብዬ አስጨርሼለታለሁ። ከዚህ ውጭ እኔ ምንም መልስ አይኖረኝም። እኔ ሰው በዚህ ልክ በክፋት እንደሚመጣ አስቤ አላውቅም። ይሄ ነው መልስ። ይሄ እኮ ክፋት አይደለም ነው ያምር ክፋት ነው። ኖ ክፋት ነው መዲና። አንድ ሰው ሲያምሽ አብደላ እና እህትክ መዳም ቤት ያለ በነፃ እየሰራች እየተበደለች አፍክን ዝጋ ነው እያልሽ ያለሽ ፍትህ አትጠይቅ ለእህትክ። yes very nice ማማ ፍትህ አትጠይቅ ነው። መዳም ቤት በነፃ አረብ እያገለገለች ላለች እህቱ ሻርፕ አቃጠልሽ ተብሎ የሁለት ወር ደሞዝ ለተቆረጠባት very nice thank you 8 ቤተሰቦቿ ጋር ለማትደውል እህቱ ፍትህ አትጠይቅ። እኔ ስላገናኘው ህገወጥ ደላላውን አፍን ዘግተኩት በሞተች ሰዓት ሬሷን ተረከብ ነው እያልሽ ያለሽ አልገባኝም። በዚህ ደረጃ ምንም የሚያደራርስ ነገር የለም እኮ ከደላላው ጋር ያለውን ነገር አውጥቶ ልጅቷን ማስወጣት የሚችል ልጅ ነበረ። እሱ አውቆ ነው ሲጀመር የሰፈርተኝነት ችግር ስላለበት ነው እዚህ ጋር መጥቶ እኔ ስሜን የሚያጠፋው። ካላስ መጥቶ ራሱ ያወራ ልጁ ማለት ነው አለው። ልጁ መጥቶ ራሱ ከራሱ ጋር ይነጋገሩ። አንቺ ስላገናኘሽው አንቺ ኃላፊነቱን ወስደሽ ልጅቷ ከዛ ቤት እንድትወጣ ማድረግ አለብሽ እኮ። ያውጣታት አይደል? ለምን አያወጣትም ነው የኔ ችግር እኮ። ለምን አያወጣትም? አገናኘሽው አንቺ አይደልሽ አገናኘው። አለማውጣት እኮ ያልፈለገው ራሱ እኮ ነው። ዘግተው ማንንም ማውራት አልፈልግም እራሱ አብደላ። አላወራችሁም ካሁን በኋላ ችግራችሁን አላህ አይፍታላችሁ ብሎ ተስፋችን ይሄንን ያለበትን ቮይስ አብደላ ዝም ብለሽ ይሄንን ብለህ ከሆነ አላወራችሁም አልፈልግም አታውጣት ብለህ ከሆነ ከዚህ ቤት ትወጣላችሁ ሁለታችሁ። ማያገባኝ አሰሚን ቮይስ ማስረጃ አታውጡ፣ እህቴን አታውጡ፣ አታዋት እዛው ተሰቃይ ያለበትን ቮይስ አሰሚን። በዚህ ሲሏችሁ በዛ በዚህ ሲሏችሁ በዛ። ከህገ ወጥ ደላላ ጋር የምትገናኙ ቁጥር የምትሰጡ በአጠቃላይ ህገ ወጥ ደላላ ናችሁ፣ ህዝብ ሻጭ ናችሁ። እያንዳንዱ አረብ ሀገር መጥቶ ለሚሰቃይ ሰው ተጠያቂ ናችሁ። ለዚህቺ ልጅ ላብ እንባ ተጠያቂ ነሽ መዲና። ሶሻል ሚዲያ ላይ እርዳታ ላይ ነው የምንሰራው፣ ህዝብ እንረዳለን እያላችሁ ድራማ ትሰራላችሁ። በውስጥ ግን ከህገ ወጥ ደላላ ጋር ነው እየተባበራችሁ እህቶቻችሁን እየሸጣችሁ ያላችሁት። ሶሻል ሚዲያ ላይ ደግ እርዳታ ሰሪ ሰው እንረዳለን፣ ከዛ በውስጥ ከደላላ ጋር ኮሚሽን እየተቀበላችሁ እህቶቻችሁን ትሸጣላችሁ ለደላላ። ተቸገርን፣ ስልክ ተቀማን፣ ደሞዝ አይሰጠንም ስትባሉ አትመልሱላቸውም። በስቶባቸው ሚዲያ ላይ ሲወጡ ለክፋት ነው፣ ስማችንን ሊያጠፉ ነው፣ እኛ ጥሩ ነን፣ እኛ ደግ ነን ትላላችሁ። በስቶባቸው ሲወጡ ማንም ካልበዛበት ሶሻል ሚዲያ ላይ አይወጣም ማንም። ከዛሬ ስላልመለሳችሁለት ነው ይሄ ሰውዬ ሶሻል ሚዲያ ላይ የወጣው።
ሀቡ መዲና አንደኛ በራሷ አካውንት አልገባችም፣ እያመለጠች ነው። አሁን እየሸሸች ነው። ለምን በራሷ አካውንት አልገባችም? ሌላ ደግሞ እሱንም ታምጣ። በራሷ አካውንት ያልገባችበትን ምክንያት ለእኔ በዋትሳፕ አስረድታኛለች። አይ አንደርስታንድ። ዋርኒንግ ተሰጥቷታል። መልቲ ገስት መግባት እንደገና ይሄኛውንም ታምጣ። እኔ መጨረሻ ላይ ያልኩኝ ጉዜ ጓደኛዬ ስለሆነ ይሄ እንደዛ ትሰቃይ አረዳሽም። እኔ አንቺ እንደዛ እንትን ብለሽ ቢያንስ ዱባይ ባልሆን ዱዓ አረግልሽ ነበረ። እናንተም ተሰቃይታችሁ አላህ የሚያግዛችሁን ሰው እንኳን አያወጣ። እቺ ነው ያልኩኝ እንጂ ከእናንተ አላወራ። ዘጉኝ። አሁን ከዘጉኝ ተወለሽ ወራ ዘጉኝ። ለመጨረሻ ጊዜ የመለሱለት ደላላውና መዲና ለመጨረሻ ጊዜ የመለሱለት ሜይ 4 ነው። ዋትስአፕ ላይ ሜይ 4 ጋይስ፣ ሜይ 4 ሜይ ማለት 5ኛ ወር ነው። አሁን 6ኛ ወር ነው። ወር ከምናምን ነው። ዛሬ ጁን ስንት ነው? ጁን 10 ከወር ከ6 ቀን በፊት ነው ቮይስ የመለሱለት ዋትስአፕ ላይ ለመጨረሻ ጊዜ ካወሩት ሰው ችግር ላይ ሆኖ ያገናኘውን ሰው ያመነውን ሰው እባክሽ እህቴ እየተሰቃየች ነው። ያገናኘችው መዲና ናት። የሰፈሯ ልጅ ነው። የሀገሯ ልጅ ነው። እባክሽ እህቴ እየተሰቃየች ነው እያለ የማይመለስለት ከሆነ የት ይሄድሽ? ያለው ይሄ ህዝብ ነው። ሚዲያ ላይ ወጥቶ እባካችሁ ለእህቴ ድረሱላት ይላል። ነገ ከሞተች በኋላ መጥቶ የሬሳ አዋጡልኝ እህቴን አስክሬኗን ሀገር ቤት ልሸኝ ይበል። ለጭካኔ ነው እዚህ ጋር የመጣው። የኔን ስም ለማጥፋት ነው እዚህ ጋር የመጣው። እንዴ በውስጥ መልሽለት፣ አስተናግጁ እንዳይመጣ እዚህ ጋር። አብዬ እንትን ነው። እኔ አንድ ጊዜ እንኳን ሚዲያ ላይ ወጣል ለሱም ሆነ ለዛኛው አንድ ጊዜ ስማችሁን አጠፋለሁ ሚዲያ ላይ ወጣል እንደዚህ አይነት ማፈራራ ብዬ ከሆነ አሁን ታምጣ ወጣለሁ ከዚህ ቤት። አንድም ቀን በስነ ስርዓት ነው ያወራሁት። ይባካችሁ አስተካክሉ። ሶሉሽን ይሄ ነገር ተፈጥሯል። አስተካክሉ፣ አውጧት። እኔ እንደውም እሺ ታከፍላት ይውጣ ብያለሁ ለደላላ። እኔ ከፍላለሁ። እንደገና ደግሞ ይሄ ጣፋች ምናምን የሚባለው ማለት ነው ይሄም ድራማ ሊሆን ይችላል። ምክንያቱም እኔ አውጣ ብዬ ጎሮሮ ሲይዝ በቀን 5 ጊዜ ሪኮርድ ሲያደርግ እሺ ወጣታለሁ ብሎ በነጋታው ደውሎ ልጅቷ ጠፍታለች አለ። ይሄ ደግሞ እህትህ ስትወጣ ከዛ ቤት ስትወጣ እውነት ወክ ልታረግ ከ4 ሰዓታት በኋላ ተመልሳ ነበር ወይ? እውነት ሂጃብ አቃጠልሽ ብላ የአባያ ሻርፕ አቃጠልሽ ብላ መዳም 1400 ቆረጠችባት ወይ? ሁሉም ሀቅ ይወጣል። መቼ እህትህ ከዛ ቤት የወጣች ቀን ስልክ የላት። በስልክ አንጠይቃት። በምን እንጠይቃታለን? በምን ማረጋገጥ እንችላለን? አውሽ አሁን በሰዓታቱ ተመለሰች ነው የሚባለው። ሳምንት ሙሉ ለምንድን ነው እህቴ ተመልሳለች ያላሉኝ? እኔ መረጃ እስከሚያመጣ ድረስ እሱ እንዳንጠይቅ ነው። ልጅቷ ጠፍታለች አለ። እኛም አትደውልም፣ ስልክ የለም። ሴትዮዋም አትደውልም። በቃ ዝም ምንድን ነው? ልጅቷ ጠፍታለች አለ። በቃ ለመዲናም ነገር አው ሰሞኑን ትላንትና ሰሞኑን ጠፍታለች አሉ እኮ ምናምን ብላ ቀልዳ ወጣች። እሱም እንደዛ አለ። ለምንድን ነው እሱን ያደረገው? እሱ 10 ጊዜ እየደወልኩ ሲያጨናንቅ ልጅቷ ጠፍታለች እናንተ ጋር ከደወለች ንገሩን አለበለዚያ የለም ብሎ ወጣ። ሳምንት ድረስ እኛ ቆመን እያደረን እነሱ ላይቭ ላይ እየዘለሉ ነበር። እኔ መረጃውን እስኪያመጣ ድረስ አመልሳለች ብሎ ለምን አልነገሩንም ለኛ? ሳምንት ድረስ እሺ መዲናን እየጠበቅን ነው። ቮይሱን ልታሰማን። ቮይሱ ሬዲ ነው። መዲና አልሐምዱሊላህ ሶች ሸምሰን ወደ ሰራት ስም ለመጨረሻ ጊዜ ነው ሪኮርድ የሚያደርገው። ሰላም አለይኩም መዲነቱም የላን አንቱም አልሐምዱሊላህ ሶች ሸምሰን ወደ ሰራት ስም ለመጨረሻ ጊዜ ነው ሪኮርድ የሚያደርገው። ምክንያቱም ከለወ እንደሰተ ምንም አላደረጋችሁም። አንቺም አቲም ሻምሳም ዘላችሁ እኛ እንዲህ ብላ እኔ አነሳው ግን ወይ በቆ አላፍሰና ሰው ግዴታ ተወጡ ምናምን እኔ እርዱ እንትን አልኩ ነው። እሱንም ያልኩት በዚያም ላንቆም ማለት ግን ሰው ማለት የተኮበከን ነዛ ምትለው ከሆነ አንቺም ብትሆኝ ተመሳሳይ እሺ እንደዚህ ነው ነው ብትሆኝ ተመሳሳይ ነገር ታደርጋለች። አዊታ እንደውም አዊታ ተንየነተን አይተሻል። ከዛንን ነው ምናዛ ብለሽ ኔዶ አርጋል አላህ ከላይ በሚያውቀው ኔዶ አርጋል ያ ረብ ብያለሁ። ዱባይ ባልኖር ችግርሽን እንትን ባል እና
አንከ ባከን ማም የምታን ማም ሰበብ ከን ወይ ለነጨብሱ ተሰምናምን ይሄ ከዚህ በላይ ምን አለ ደሞስኮ በትክክል አሰጥም አፍና ነው የምታሰራው ከዚህ በላይ እንትን አለ ማርቾ ይሄን አርጋለች ትላለች እውነት እንኳን አርጋ ከሆነ አናውቅም ብዙ እንኳን ለወይ እሱም ብቻ አይደለም ቢሎኮም ለአራት ቀን ምንም አላደረጉም ስልክ ወብከን አንዴ በቮይስ አንዴ በእንግሊዝኛ አንዴ በምናምን ስንት ነገር ለምኜ ትንሽ ሪካል በአምስተኛ ቀን ይናሰኮ እስከዛ ድረስ ያላችሁ ምንም አላደረጉም አሁን ብዙ ወጭሱም ቢያላል ሳምበላ ለማገበጭ ሰው ምንም ማድረግ አንችልም ምንም ለማድረግ ለማይችል ነው እንትን አደረገው እሱ ማለምታን ከለስታ ኢትዮጵያ ሰው እንደሚያውቁ ለምን ይተለወክሽ አየተ አሰራና ካልቻሉነ አላስን መስሎ ይተለወ አየት አንተን ኢትዮጵያ ምን ስም ነው በሰዋቸው እና አሁን ማለት አቲን ጋር ቆይቶ ነው እሱ ችግር ጋር ለየትኛው ችግር ነው ቀላል ነው ደግሞ ሰላመሰጣት አፋናው አንድ ጠፍተው እንኳን እንደዚህ ወንድ ባለን ድረደሉ ወይ ሙሉ ቤተሰብ እናንተ አንጀ ግን ተገኘሽ ምናምን በየው እንኳን ሪኮርድ አድርገሽ ሳብሽ የሰዓታን ከልች ብክን እንደወንድም ጡምን ከወጋን የሆነ ነገር ተፈጥሮ ቢሆንስ እኛ ነን የምንጎዳው ናት ነው ሙልማን አንድ ቀን ነው ወይ ከልች በረት ግን ጉዳቱ የኛ ነው ማርች ልስ ለአምስት ቀን ማንውለን ቢሎኮ ያካ እኛ ድሪል ቦንጋ ምንም አላደረጋችሁ ምንም እኔ ነኝ ያችን ትንሽ መረጃ ያመጣው ያችን ትንሽ ቪዲዮ ያመጣው ዞራማ እንኳን ደወላማ የሚያስጠማው ቆይ ደላሎቹ ማለት እስከዛ ድረስ ነው እናንተም ብትሆኑ እና ጀዛካላ ለሁሉም ነገር ከምታከመልን ነው አው ፊሶኔ እሱን ነው የሚለው ወላ ሸምሳ ወላ ብዙ ስለሆነ ነው መዲና አንተ ምንም አንተ አላሽ ብዙ ስለሆነ ነው ብዙ አብራችሁ ስላላችሁ ማለት ለውም ነው ኪልኳ አየት እና ስልክ እነሱ ኮሙን ማምጣት ነው ወይ ኢቃማ ከሰላች እንትን ጋር አደረገች ስልክ ተሰና ኮንትራቱን ተጨርስ ነው እኔ እንኳን ሁሉም ነገር ይቅርብ ኢትዮጵያ ቢተርኩ ኢትዮጵያ ሀገሯ ነው ቲሩ እንኳን ነው ለብያለሁ እኮ እንትን ሲደም ቆዩ አፈና ማሰራት ነው የምትፈልግ ደሞዛት ከው አንዴ ጠፍቼ ያለች አንዴ ምናምን ያለች እንደ አባሽ እኮ ምን መሩ አባሽ ሄደው እንደ ቆለፈች ከፊላ ገሳ ቆለፍ ወይስ ያወሩ አባሾች አሉ ላገራኝሽ ይሄ ነው ቮይሱ አለቀ አልቋል ታዲያ እኮ እንደውም አለ ሐቁን አወጣለት በዚህ ቮይስኛ የተረዳ ነው ከሰማዋቸው አማርኛዎች ይሄ ልጅ ምን ያህል እንደማትመልሱለት እህቱ ችግር ላይ እንደሆነች እየነገራችሁ ባለመመለሳችሁ ተስፋ በመቁረጡ በቃ ተዋት ከሞተችም ትሙት ለፈጣሪ ሰጥቻለሁ እንደማለት ነው የተረዳው እንደውም ይሄ ቪዲዮ የሱን ሐቅ ነው እኮ ይሄ ቮይስ የሱን ሐቅ ነው የሚያወጣው እንደውም ለምኑ አንድ ሰው ሲበቃው በቃኝ ሲል እኮ ነው የሚያሳየው ይሄ አይደል አንድ ሰው አይደለም ያገሩ ልጅ የሰፈሩ ልጅ ቀርቶ ሰው ምንም ለማያውቀው እንኳን እኮ ይራራል እንዴት አራራችሁለትም እንደዚህ ወንድ ሆኖ ዝቅ ብሎ አንቺን ሴቷን እየለመነሽ ቮይስ እያደረገ ለመጨረሻ ጊዜ መመለስሽለት ሜይ 4 ነበረ ሜይ 4 ስላመነሽ ያገሩ ልጅ የሰፈሩ ልጅ ስላመነሽ እኮ ነው አንቺን የጠየቀሽ አንቺም ደግሞ ጥሩ ሰው አለ ብለሽ አገናኘሽው አብረሹ ስሪ አትስሪ ፈጣሪ ነው የሚያውቀው ግን ልጅቷ እየተሰቃየች ነው እባክሽ አውጪልኝ እያለሽ አንቺ አቅሟለሽ እሱ ያለው ሳውዝ አፍሪካ አንቺ ያለሽው ዱባይ ጥሩ ብንሆን ምን ችግር አለው እኛ ላይ እንዲደረግ ማንፈልገውን ነገር አንቺ ያለ ደሞዝ ብትሰሪ ተስማምተሽ እሺ ብለሽ ትሰሪያለሽ ወይ እንዴት ዝም አልሽ እንዴት ህሊናሽ አስቻለሽ ሀቡ እኔ እኮ ዝም አላልኩኝም እኔ እኮ ነግሬሻለሁ አሁንም አብደላም ቢሆን እኮ እየነገረሽ ነው እኔ ያልኩትን የተቻለኝን አድርጌዋለሁ እኔም እኮ እየሰራሁኝ ያለሁት ማዳም ቤት ነው አገናኝኛለኝ አገናኙት ለቡዜም የላኩለት ቦይስ አለ ልጅቷን አስወጣት ቤተሰቦቿ ከመዳምሽ አስፈቅደሽ ወጥተሽ ፖሊስ ይዘሽ እዛ ቦታ የመሄድ ኃላፊነት አለብሽ ልጅቷ ተስፋ ቆርጣ ራሷን ብታጠፋ ምን ትያለሽ የዛኔ ራሷን አጥፍታ ለአስክሬን ብር ሊሰባሰብ እዚህ ጋር ተሰብስበን ቢሆን እንደዚህ ሆነሽ እኔ የቻልኩትን ሁሉ እያረኩ ነበር ብለሽ ነበር ለህዝቡ የምትመልሽው እቺ ልጅ ተስፋ ቆርጣ በጣም ብዙ ልጆች መዳም ቤት ራሳቸውን ከፎቅ ላይ እየጣሉ ተስፋ ቆርጣው ራሳቸውን እያጠፉ እንደሆነ ታውቂያለሽ አታውቂም ያለ ደሞዝ ሲያሰሯቸው ያለ ስልክ አንቺ ራስሽን አስቢ ስልክሽን ብትቀሚና እንደሷ 8 ወር ያለ ስልክ ብትሰሪ
የቤተሰቦችሽን ድምፅ ሳሰሚ 8 ወር መዳም ደላላው ጋር ብቻ ስታስደውልሽ ከስንት አንዴ አንቺ ብትሆኚ ትለሽ ትቋቋሚ ነበር ወይ? አሁን እቺ ልጅ ሳትሞት ወንድሟ መጣ እንጂ ሞታ ቢሆንስ አስክሬኗ እንዴት እንደምልክ እርዱኝ ብሎስ ቢሆን የመጣው? አንቺ ብትሆኚ ለሰከንድ አስቢ። እኔ በሆንስ ኖሮ ብለሽ ብቻ እንድታስቢ ነው የምፈልገው። አንቺ ብትሆኚስ እንዴት ነው እንደዚህ ዘና ብለሽ ደላላውን አስወጣት ብዬው ነበር አስወጣት ብለሽ ብቻ ትእዛዝ ሰጠሽ፣ በቃ አለቀ። ይሄ ኃላፊነትሽን ተወጣሽ ማለት ነው። ኃላፊነትሽን ተወጣሽ ማለት እኔ እኮ ምትኝ አረብ ጋር እያወቅሽ ለምንድን ነው እንደዚህ የምትከራከር? አረብ ጋር እኔ ማነኝ ብዬ ነው እሱ ለሷ ፖሊስ ይዤ የሚሄደው? ማነኝ ብለሽ ነው እኮ ደላላ ያገናኘሽውስ? ላገናኘሹ ነገር እኮ ኃላፊነት የመውሰድ ግዴታ አለብሽ እኮ። ማምጣት አይደለም። እኔ እኮ ግራ የሚገቡኝ ፈልጎ አይደለም ወይ የሚያመጧቸው? እኔ እኮ ግራ የምትገቡኝ ነገር እሱ ፈልጎኝ ነው ያስመጣት። ውሰድ ትሂድ፣ አረብ ጋር መሞት አለባት ወይ? ፈልጎ የቻልኩት ለምንድን ነው የምትሞተው ነው? እኔ መች ሞተች ልጅቷ? ለምንድን ነው የምትሞተው? ድሌሽ ወይ መች ሞተች ማለት ትሙት? ማነኝ ብዬ ነው ማዳም ቤት ፖሊስ ይዤ የምሄደው? እሺ ማነኝ ብዬ ልሂድ ፖሊስ ይዤ ማዳም ቤት? እህቷ አይደለው ወንድሟ ያባካ አይደለው? እህቷ ካልሆንሽ ኃላፊነት ወስደሽ ይኸውልሽ ለምታገናኙ ሰው ኃላፊነት መውሰድ አለብሽ። ኃላፊነትማ ወሰድኩኝ እኮ ለወሰድኩት መሰለኝ እየተከራከርኩኝ እየጠየቅኩኝ ልጁ አውጣት ብዬዋለሁ። ልጁ አውጣት ብዬው እየተነጋገሩ ነው ልጅቷ የጠፋችው። ይሄ እኮ ድራማ ነው። አልጠፋችም ልጅቷ አልጠፋችም። ኦኬ ድራማ ከሆነ ራሷን ጠይቋት። ልጁ ይምጣ፣ ጊዜ ያዥ፣ ልጁ ይምጣ፣ ደላላ ይምጣ፣ ሴትዮዋ ጋር ይሄዱ። ቀጥታ ሄዶ ፖሊስም ይዞ ሄድ፣ ምንም ይዞ ሄድ ይሄድ። ልጅቷ ጋር ተናገረው አንቺን ነው። ለምን ያገናኘሽው ደላላውን አንቺ ነሽ እኮ። አመጣልሻለሁ፣ ችግር የለውም እሱ አምጪው። ልጅቷ የዛን ጊዜ እንዴት እንደሆነች ወጣች አልወጣች ያንን ሁላ ታወራለች ራሷ መጣ። ያው ማንም ምንም ብለኝ እኔ ምንም እንትን አለ ነው። አዎ ያንን ሁሉ ሀቅ መስማት እንፈልጋለን። ህገወጥ ደላላውን አምጪ። ህጋዊ ነው ብለሻል፣ ላይሰንሱን ያምጣ እንየው ህጋዊነቱን። በእነሱ ህገወጥ ደላሎች ነው እየመጡ እህቶቻችን ዱባይ ላይ እየሞቱ ተስፍሽ የሐረርጌው ጀጎል አስክሬን በቀን ስንትና ስንት አስክሬን እየተረከበ ያለው በእነዚህ ህገወጥ ደላሎች ነው። አንቺ አብረሽ በምትሰሪው ህገወጥ ደላላ ነው ሰው እየሞተ አስክሬን በየቀኑ ወደ ኢትዮጵያ እየተጫነ ያለው። ይሄን ደግሞ እኛ ዝም አንልም። ሶሻል ሚዲያ ላይ እየመጣችሁ እንረዳለን መልካም ነን ትላላችሁ። በውስጥ ግን ከደላሎች ጋር ከህገወጥ ደላሎች ጋር ተባብራችሁ እየሰራችሁ እህቶቻችን እያለቁ ነው። በየቀኑ ሂዱና ጃጎል በጎ አድራጎት ድርጅት ስንት አስክሬን በየቀኑ እንደሚረከብ ጠይቁ። ሂዱ። ጥሪው ይምጣ፣ ልጁን እንጠብቀዋለን። እንዴ እንደዚህ ምስኪኑን ሲያገኙ ጥሪው ይምጣና ያብራራለን። ልጅቷ ለምን ሂጃብ አቃጠልሽ የአባያ ሼላ አቃጠልሽ ብላ መዳም 1400 ድርሃም ትቆርጣለች ከደሞዝ። ይሄንን ከመዳሟ መስማት እንፈልጋለን። ይሄንን 1400 ድርሃም ሼላይን የአባይን ሻርፕ አቃጠለች ብላ 1400 ድርሃም መቁረጧን ከመዳም መስማት እንፈልጋለን። የሚባልም የት የሚባልም አልገባችም። አንድ መዳም ቤት ገባች መጣች፣ ተመሳሳይ ቤት። ከዛ ደግሞ በሁለተኛ ቀን እንደዛ 3 ቀን ብቻ ነው ከስራ ውጭ ተቀመጠችው። የትኛው እንትን ነው የሚቃጠለው? የ2 ወር ቪዛ ነው ያሰራው። በጣም ቱቢ እውነቱን ለመናገር መዲና ብዙ ነገር ነው ያሸሸው። አንደኛ እኔ ራሴ ያስኩብሽ እናትየው ጋር በየወሩ ደውላታለች መዳም ብለሽ ማስረጃ አቅርቢ ሰልክሽ ማስረጃ ማቅረብ አልቻልሽም። እንዴት አወቅሽ እናቷ ጋር እንደምትደውል? ይመጣል ሀቢባ እኔ እየዋሸሁሽ አይደለም። ደላላው ጋር ነው ቁጥሯ የሴትዮ ያለው ራሱ ይዞ ይመጣል። የደወለችው እናቷ ጋር በየወሩ ሴትዮዋ ታስደውላታለች ያለሽ ደላላው ነው ያለሽ። ይምጣና በየወሩ እናቷ ጋር ለመደወለው ማስረጃ ያቀርብልን። ይሄው ወንድሟ እናቴ ጋር ከደወለች እህቴ እኔ ህዝቡንም አንቺንም ይቅርታ ጠይቅሻለሁ ብሏል። አምጡ ማስረጃ። እንደገና በወር 1000 ድርሃም ተቀጠረች። እድለኛ ናት። 4 ወር የ4 ወር ከሆነ 4000 ድርሃም፣ የ2 ወር ደግሞ 2000 ድርሃም ሂጃብ አቃጠለች ብላ መዳም
ቆርጣባታለች የሁለት ወር ደሞዟን ብላችሁ የሁለት ወር ደሞዟን ያስገባችሁላት ለቤተሰቦቿ። የትኛዋ መዳም ናት ሻንቶ ላ የሁለት ወር ደሞዝ የምትቆርጠው? ምን አልከኝ? ደላላ ራሱ ቢመጣ ይሄን አይልም። መዲና ምትባለው አብዬ አንዴ በደላላ ራሱ ቢመጣ ይሄን አይልም። ምክንያቱም ደላላ መጨረሻ ጊዜ ማለት ነው ለኔ ምን አለመሰለሽ፣ እኔ ሴትዮዋን አላገኛትም። እናቷ ጋር ከደወለች ስራ ታቁም ብለ እናትየዋ ትንገራል። አረቶ እንደዛ ታደርጋልኩኝ። ስልክ ተቀምጣለች ሲባል አብዳለች። እስካሁን አላወራችም። እንደገና ደግሞ ከደወለች እንዲያርግ ሲባል እናትየዋ በጣም ትጎዳለች። አንተ ጭራሽ ሰዋልኩኝ። አይ በጭራሽ ሌላ መፍትሄ የለውም። እናትየዋ ጋር ሲደውል በሆነ አጋጣሚ እናትየዋ ካስደወለች ስራ አቁሜያለሁ ብለህ ትቀመጥ ተባለ። ምንም አማራጭ ስለሌለ ለኢቴ ነገርኳት። ኢቴ እንዲህ ከደወለች ደላላ እንዲህ እያለ ነው አልኳት። እያለቀሰች አይደል እሺ አለች። ከየት እናገኛት? ቤተኛው እንትን ጭራሽ አመት በዓል ፍቺ ለምሳሌ ረመዳን ማለት አልደወለችም፣ ለረመዳን አልደወለችም፣ ይሄኛው ለአመት በዓል አልደወለችም። ከየት እናገኛት? እንደዛ ለማለት ራሱ ማለት ነው ደላላ ራሱ እሱን አድርጉልኝ ብሎን እሱን ለማድረግ ራሱ አላገኘንም። አሁን መዲና ዝም ብላ እኮ ነው የምትዋሻው ያላወቀችውን ማለት እያወቀች በየቀኑ እየነገርኳት አውቀት ይዋሻለች። ዲፌንድ እያደረገች ማለት ነው። ሐቁ ይወጣል። ደላላ እንኳን እንደዛ አርጉ አላገኘንም። እንደዛ ለማለት ራሱ አላገኘንም። መዳምን መጠየቅ ይቻላል። አንደኛ አላህን ሳትፈራ የሁለት ወር ደሞዝ ሂጃቤ ሼላ የተቃጠለ ሲተኮስ ብላ እውነት ቆርጣ ከሆነ መዳምን ማናገር ይቻላል። ራሷን የእህትክን ማዳም እህትክ በሰላም ከዛ ቤት ውጣና እውነት ጠፍታ ነበር ወይ? የትኛው መዳም ናት ወጥተሽ ከ4 ሰዓት ከቤት ወክ አድርገሽ ወጥተሽ መልሳ የምታስገባሽ? የትኛው መዳም ናት ጠፍታ ነበረ ተመልሳ? በጣም ብዙ ውሸት ነው ያለው። እንደገና ደግሞ በጣም ብዙ ሰዎች ደግሞ ኮሜንት ላይ መዲናን እናውቃታለን ደላላ ናት እያሉ ነው። እኔ ግን በሰው ወሬ አላምንም። ማስረጃ ነው የምፈልገው። ህጋዊ ነው ኤጀንሲ ነው ብላለች። ላይሰንሱን ያቀርብልንና እውነት ህጋዊ ኤጀንሲ መሆኑን እኔ ምክንያቱም ህገ ወጥ ደላላ ነው ቢሮ የለውም ብላዋለች ራሷ ለአብደላ። ቢሮ የለውም ህገ ወጥ ደላላ ብቻ ነው ቢሮ የሌላቸው አየር ላይ የሚሰሩት። ተመልሰሽ ግቢ። መስዬ እንዴት ነሽ? እንዴት ናችሁ? ሰላም ነው። ጨርሽ ብዬ ነው ሀቡ። በቃኝ እኔ ጉዳይ በቃኝ። ህገ ወጥ ደላላ ጉዳይ ላለው ግን እንደ አብድላ አይነት ምስኪን ሰው ሳይ ደግሞ አልቻለም። ህሊናዬ አልሰማም ማለት አልፈቀድኩም። በቃ ህሊናዬ አልቻለም። ተቃጠልኩኝ። ማይቱ በቃኝ ብታይ ሀቡ። በጣም እንደዚህ ልብሽን የሚነካ ነገር ደግሞ ሲመጣ መልሰሽ እዛው ነው የምትሆኚ። አያስችልሽም። እነሱም ግፍ አይፈሩም ደላሎቹ። ህዝቡም ደግሞ አትምጡ በእንደዚህ አይነት አይደለም። ሶሻል ሚዲያ ላይ ስፔሻሊ ደግ ነኝ እርዳታ ላይ ነው የምሰራው መልካም ነኝ እያልሽ እንዴት ነው አንቺ አንድ የሰፈርሽ ልጅ ያገርሽ ልጅ ህገወጥ ደላላ የምታገናኙ? እንዴት ህገወጥ ደላላ ማገናኝተሽ እህቱ መታ እዚህ 7 ወር ደሞዝ እንደዚህ እኮ የባለፈዎቹን ሀቡ ያላየሽም እንጂ አንቺ ሳሪ ቤት የመጣችው ልጅ ያጎቱ ልጆች ናቸው ያመጡት። ልጁ 350 ሺህ ብር ተቀብለው ያጎቶቹ ልጆች አምጥቶ እዚህ ጣሏቸው። ትኬት አዋጥተን የሸኘናቸው። እንደዚህ ነው ከሰፈር ነው የሚሸጧቸው የጎረቤቶቻቸውን የሰፈር የሀገር ልጅ እያሉ። እንቱን የልጁን ስክሪንሾት አድርጌ ልኬልሻለሁ። ኮድ ላኪና ልንገረው እንድታስገቢው። ትንሻለሁ። የአንድ ማንኛውም ቢሮ ስም ፎቶ አንስቶ መላክ በቂ አይደለም። የሰውየው አይዲ ስሙ ያለበት የራሱ ላይሰንስ ነው ማየት የምፈልገው። ያኔ ነው ህጋዊ የሚባለው እንጂ የአንድ መንገድ ላይ ቢሮ አንስቶ የአንድ ታዩ ቢሮ ፎቶ አንስቶ መላክ ህጋዊ አያስብልም በፍጹም። የላኩልሽን ቁጥር ላኪለት።
ሞዴሬተሮች የላኩላችሁን ፕሮፋይል የላኩትን ኮድ ሲጽፍ አስገቡት። ማን ልበል ወንድሜ? ሙዛየው። እሺ የአብድላን እህት እዚህ ሀገር አምጥተካት የዛሬ 7 ወር እናም እስካሁን ድረስ ቤተሰብ ጋር የደወለችው አንድ ጊዜ ነው እና ቤተሰቦቿ በህይወት ትኑር አትኑር ሰላም ትሁን አትሁን በጣም ተጨንቀዋል። እናቷ እያለቀሱ ነው። እንደገናም በ4 ወሯ 100,000 ብር ልከህ የ2 ወር ደሞዟን መዳም እንደቆረጠችና ይሄ የ2 ወር ደሞዟ እንደሆነ ነግረሃቸዋል። እናም አሁን ደግሞ 3 ወር ደሞዝ አልተከፈላትም። ያለችበት ሁኔታ ያውቁ እና ባንተ ስለመጣች ስለዚህ ጉዳይ ምን ትላለህ? ኦኬ ጥሩ ነው። ልጅቷን አምጥቻለሁ። ከዚህ ሌላ ጥያቄ የሚደገም የለም። ይሄን ብቻ ሊመልሰው ወይስ ሌላ አለ? አው ይሄን መስጠት መልስ ሌላው እንጠይቃለን። ኦኬ ልጅቷ አምጥቻለሁ። ስራ ቤት ገብታለች። በእርግጥ ያው ስልክም አልነበራትም። ስልክ ያው መዳሙ ቋንቋ እስከምትለምድ ትንሽ ትጠብቅ ስትል ጠብቃለች። በዛ ሰዓት ያው አለመስማማቷ ሳይሆን ያው ቋንቋ እስከምትለምድ ሲባል ነው። ሌላ ችግር የተፈጠረ ነገር የለም። ደሞዝ በሚባለው ከውያውን ሰብራለች፣ እንትን ከንዶራን አቃጠላለች ብላ ወደ 1400 ብር ቆርጣ 2600 ብር ልካለች። 103,000 አካባቢ ኢትዮጵያ አስገብቻታለሁ ለእናቷ ማለት ነው። እና ኢትዮጵያ አልደወለችም እናቷ ጋር በሚባለው እናቷ ራሷ ደውላ መዳምን ታገኛለች፣ ትገናኛለች። እስከ 4 ወር ድረስ ትገናኛለች። ከዛ በኋላ አላገናኝም ስትል ነው መጀመሪያ ሰላም የነበረ ሰው አላገናኝም ስትል ነው ወደኛ የማውራት የጀመረችው። ስልኳም የሚሰጠው ሰዓቱ ደርሷል ታሰጣላችሁ እያለች አላገናኝም ስትል ነው ወደዚህ የመጣችው። በመጣችው ሰዓት ደግሞ አውርተናል። ለምንድን ነው እናቷን ማታገናኘው ብለን እንደውም መፍትሄውን እንዲ ቤትም አድርገን ለማውራትም ችለናል። በዛ ሰዓት ሳይሳካ የቀሩት ነገሮች አሉ። ያ ነገር ደግሞ የተከሰተ ነገር ምንም የተወደደችው ድምጿ የጠፋ የታፈነችው ነገር ምንም ነገር የለም። ራሱ ያውቃል። አብደላ አጎቷን እንጂ ወንድሙ አይደለም። እናቷ አለች፣ ታወራለች። ሌላ ችግር የተፈጠረ ነገር የለም። ልጅቷ ሰላም ናት። ደሞዟን ቆርጣለች። ለምን ቆረጠች? ያ ስለተቃጠላ ነው ተብሏል። ልጅቷ ትውጣ ብለን ደግሞ ነገሮችን በጨረሰነበት ሰዓት ላይ ከቤት ወጣ የት እንደሆነ ሄዳ ተመልሳ መታለች። ከቆይታ በኋላ ከመጣች በኋላ ደግሞ ቤቱን መታ ሴትዮዋ በኋላ ላይ የኛን ስልክ ልታስጠፉ ነው ብላ አላነሰም ስትል ቆይታ ወደ ሁለተኛ ሶስተኛ ቀን አነሰች። ልታስጠፉ ነው የምታወር ምናምን ስትል ልናስጠፋ አይደለም፣ እንዴት እናስጠፋለን? ራሳችን አስገብተን እንዴት እናስጠፋለን በማለት ስናወራ አለች በህይወት እና ልጁንም እንደምታወራ አድርጌዋለሁ አለች። ልጁም አወራ። ያንም ደግሞ እሷ ስታወራ ደግሞ ቦይስንም ሁሉ ነገር ቀጥን ለአብደላም ላከን። እናቷም ትረጋጋ፣ እናት የወለደችው ወድም ስለሆነ ትረጋጋ፣ በህይወት አለች፣ ምንም አልሆነችም። እናስወጣለን እንዳንለው ልጅቷ 2 ዓመት ቪዛ ተሰርቶኛል፣ እዚህ ቤት እንዴት ሆኜ ወጣለሁ፣ መስራት ፈልጋለሁ ብላ ስታወራ ሴትዮዋ በስልክ አገናኝታ ድምጹን ትቀዳለች። የምናወራው ድምጽና እሷ የምታወራው ትቀዳለች። እሷ ሰራለሁ፣ ቤቱ ችግር የለብኝም ሰራለሁ፣ ስልኩን ብቻ ትስጥ፣ ግን የ2 ዓመት ቪዛ ስለሰረች ሰርቼ ወጣለሁ፣ ችግር የለብኝም፣ ስልኩን ትስጥ አለች። ከዚህ ሌላ ነገር የተፈጠረ ነገር የለም። ደሞሱ አልተሰጠም። ካልተሰጠ ደሞሱም ይሰጣል እና እስካሁን ድረስ በእጇ ነው አለ ደሞሱ፣ ችግር የለበትም። ለደሞሱ የታፈነችው የተቸገረችው ነገር ምንም እስካሁን ድረስ ደሞሷም በእጇ ነው፣ ችግር የለውም። እና ደሞሱ ከእጇ ወስዳ ነው ሴትዮዋ ወደዚህ እያስገባች አለ እንጂ ሌላ የተከሰተ ነገር ምንም ነገር የለም። ይሄን የሚወራ ነገርም አይደለም። ልጅቷ ትውጣ እንደዚህ ትሆን ብለን በደመደምነው ሰዓት ሰራለሁ አለች። እሷ ሰራለሁ እያለች ደግሞ እኛ ስናስወጣ ትንሽ
በዚህ አረብ ህግ በጣም ይከብዳል ብለን ራሳችን ትንሽ ከበደን። በዛ ነው እንጂ ሌላ ችግር የለም። ልጅቷ ትውጣ አው አይሆንም ከተባለ ወስኖ እነሱ ከመጡም የአይዲ የሰረቿን የአይዲ ተከፍሎ ልጅቷን ማውጣት ነው። ሌላ ችግር ይሄን ልኮ የሚከብድ አይደለም። ህይወት ነው አይደለም። ሌላ መዲናም ያደረገችው እኔም ያረኩት አሁን ሚዲያ ላይ ወጥቶ የሚያወራው ልጅ ራሱ ከኛ ጋር ሲከታተልና ሲያወራ ነበረ። ሌላ ያው በሰፈር እኛት የሚባለው ነገር ካልሆነ በስተቀር እኛ ለልጅቷ ጥሩ ነገር ለማድረግ ነው እንጂ ክፉ ለማድረግ አይደለም። የሆነው ነገር ሁሉ ማለት ነው ያው ሁሉ በክፉ ተመልሶ ከሆነ ኦኬ ችግር የለብኝም። እኔ በስራቱ እያስረዳው ነበር ለሱ ለአብደላ። ግን ልጅቷ ሰራሉ ብላለች። ሰራሉ ያለችው ልጅቷ ነገ ሰራሉ ብላ ሴትዮዋ ድምጹን ስለቀደች ትንሽ ይከብዳል። እሷ ሰራሉ ያለ እኛ ማስወጣታችን አይከብድም ወይ አብደላ እንዴት ይሻላል ብለ ማለት ለሱ ራሱ አስረዳው። እሱ ይሄን ነገር ስለዚህ ሀገር አረብ መረዳት አልቻለም። በዛ ምክንያት ትንሽ አላወራንም። ሌላ ችግር የለም። ልጅቷ ትውጣ የሚባል ከሆነ የአይዲ ተከፍሎ ማውጣት ነው። ልጅቷ በህይወት አለች፣ ደሞዟ ይከፈላል፣ ሁሉ ነገር ይሰጣል። ምንም ችግር የለም። ይሄ ነው የሚለው እኔ በጣም ጥሩ። እኛም ችግር እንዳይኖር ነው የምንፈልገው። በጣም እናመሰግናለን። አንደኛ ካንተ የምንፈልገው ልጅቷን አምጥተካት በቪዲዮ እያየናት ደሞዟ እውነት እንደተከፈላት እናቷ ጋር እውነት እንደደወለች እውነት ደግሞ መዳም የባባን ካንዱራ ስላቃጠልሽና ካውያ ስለሰበርሽ ብላ 1400 ድርሃም የካንዱራና የካውያ እንደቆረጠችባት ይህንን እንጠይቃትና ሰላም መሆኗን አውቀን የዛኔ ህዝቡ እናቷ ሁሉም ይረጋጋል። እና ስልክ ሳይሰጣት ያለ ስልክ ለመስራት ፍቃደኛ ናት ወይ? አንተ እንዳልከው ሰላም ናት፣ ደስተኛ ናት፣ ራሷ ናት መውጣት ማትፈልገው ከዛ ቤት። አንድን ሰው ያለ ፍላጎቱ ማስወጣት አይቻልም። አዎ እውነትህን ነው። ማንንም ሰው ተስማምቶኛል ያለሁበት ብሎ አይደለም አንተ ፖሊስ ማስወጣት አይችልም። አንድን ሰው እዚህ ቤት ደስተኛ ነኝ ሰላም ነኝ አልወጣም ካለ ማንም ሰው አስገድዶ ሊያስወጣ አይችልም። ስለዚህ ሰላም መሆኗን እኛ በቪዲዮ ባይናችን እያየናት ትንገረንና ያለ ስልክ መስራት ተስማምቶኛል፣ ደሞዝ አዎ ተሰጥቶኛል፣ እጄ ላይ ነው፣ ቤተሰቤ ጋር ምደውላለሁ የሚለው ነገር እነዚህን ሁሉ ማስረጃ ይቅረብልንና የዛኔ በቃ ሰላም ነው ማለት ነው ሁሉ። ይሄ ልታደርግልን ትችላለህ ወንድሜ? ጥሩ ነው። እኔ አሁን የምችለው ነገር እኔ ከራሴ የምችለው ነገር ልጅቷን ከዛ ቤት ማስወጣት ይችላለሁ። እሺ ልጅቷ ደግሞ ሴትዮዋ ደሞሱን መቆረጡን እርግጠኛ ሆኜ እኔ የሰው አንድ ብር አይደለም ምንም ነገር ስለማልፈልግ እርግጠኛ ሆኜ የላከቻው 2600 ብር ኢትዮጵያ ማስገባቴን አውቃለሁ። የቆረጠችውን 1400 ብር ቆርጫለሁ ብላል። ብዙ አውርተናል። ያው አውርተንም ያው መፍትሄ ላይ ስላልደረሰን ዝም ብለናል። ቆርጣለች። መቆረጧን ደግሞ ቼክ እናርጋለን እናወራለን የምትሉት ከሆነ ድምጽ ያኔ እሷ መቆረጧን ካንዶራ ቆርጣ እንደዚህ ያለችው ድምጽ አለ። ድምጹ በቂ አይደለም። ራሷን ነው ልጅቷ። እሺ አይደለም። በኔ ቦታ ሆነሽ አረብ ቤት ሄደሽ አረብን አውሪ ማለት ትችላለሽ። አንቺ አረብ ሀገር ሰርተሻል ትችላለሽ። ከወጣች በኋላ ወጣ ነው እንጂ ካወጣች በቃ ካወጣች ጠይቁት፣ ችግር የለም አስወጣታለሁ። አሁን ራሱ አብደላ የአይዲውን ከፍዬ አስወጣለሁ የሚል ከሆነ በእናንተ ቃል ግባና ልጅቷን አሁን በዚህ ሰዓት ሰው ይሰጠኝና ልጅቷን እናስወጣ። የአይዲውን ከፍዬ አዎ 3000 ድራም ስታመጣለት እኮ 130,000 ብር ከፍሏል። እሱ የምንድን ነው የከፈለው? እህቱን ስታመጣለት የከፈለው 130,000 ብር የምንድን ነው? እሱ ይኸውልሽ ምን አለ በይ ሰው ሁሉ ያውቃል እዚህ ውስጥ ያለው በምን እንዴት እንደሚሰሩ እንዳላወቀ ሰው መሆን አይችልም። ማንም ሰው እዚያ ጋር ማለት ነው ሁሉ ሰው እንዴት ሆኖ እንደሚሰራ እንዴት ሆኖ እንደሚወጣ እንደሚገባ ያውቃል። እያወቀ ደግሞ እንዳያውቀ ሰው ሲሆን ደግሞ አያምርም። ሰው ሁሉ ማን ነው እንዳላወቀ ሚዲያ ተጠቃሚ ሁሉም ማለት እዚህ ውስጥ ያለ ሁሉም ማለት ነው ሰው ከፍሎ ነው የሚመጣው። ከፍሎ መጥቶ ይገባል ስራ ቤት እዚህ ሀገር እንደገባ እዚህ ሀገር እንደገባ ይከነሰላል። ተከንስሎ ደግሞ ስራ ቤት ይገባል። ቢዛቸው ይሰራል። ቢዛቸው ሲሰራ ደግሞ እዚህ ሀገር ቢያንስ ከኔ በላይ አረብ ሀገር ቆይተሻል ትንሽ ታውቃለሽ። አይዲ ይሰራል። አይዲ ወጪ ያወጣን ሰው የግድ እኛ የምናወጣ ከሆነ የአይዲው አይከፈልም። እስኪ ራስሽ የአይዲው ትክክል ነኝ እኮ ስለ አይዲው አይደለም ያወራሁት ወንድም ማለት እሺ። ስለምን 30,000 የምንድን ነው የከፈለችው? አንድ ሰው ኮንትራት ቤት ሲመጣ 130,000 ይከፍላል። እሱን ነው ማወቅ የፈለኩት። ይኸውልሽ አሁን በዚህ ሰዓት ይኸውልሽ ቢዛም ሁሉ ነገር ተገዝቶ ነው የሚመጣው። ቢዛ 2000 ነው የሚገዛው አንድ በይ እና ፕሌን 60,000 እና 65,000 ብር ነው። ሌላ ነገር ምንም እኔ
ከሰው አንድ ብር ማንፈልግ ሰዎች ነን። እንደዛ ነው የሚሰራው። አረቦቹ አይደለም የሚችሉት ትኬቱንና ቪዛውን አረቦቹ አይችሉም። ማንም ሰው ስራና ሰራተኛ ለማገናኛት ለመርዳት ነው የምንሰራው እንጂ ይሄንን እንደሚጎዳና እንደክፋት እንደሚወስዱ እኛ አላወቀንም። ግን እይቶቻችን ነው ይጠቀሙ ለማለት ነው። ኦኬ እሺ። እና አንተ ህጋዊ ኤጀንሲ አለክ? ኦኬ ህጋዊ ነው ማለትሽ ጥሩ ነው። እዚህ ሀገር እኔ አሁን ለምሳሌ ብዙ ህጋዊ ለማለት ምርቱን እናቀርባለን። እዚህ ጋር ተግብር አለ፣ ወደ ተግብሩ እናቀርባለን። ተግብሩ ደግሞ ስራ ያስገባል፣ ህጋዊ አድርጎ ማለት ነው። በህጋዊ ያስገባል። ባጭሩ መንግስት ላይሰንስ ሰጥቷል ሰው ከኢትዮጵያ እንድታመጣ? ላይሰንስ ሰጥቷል ማለት አሁን ለምሳሌ ራሱን የቻለ ነገር ነው። ላይሰንስ ሰጥቷል ማለት እዚህ ሀገር ለምሳሌ አልኩሽ እኮ እኔ ወደ ተግብር አድርጌ ህጋዊ ያስደርጋታለሁ ነው አልኩት። ግን ልጅቷን አምጥቻታለሁ አይደለም? ግን ህጋዊ ያስደርጋታለሁ ነው አልኩት። ቀጥታ ወደ ፍቃዱን ሰጥቷል አልኩሽ። ወደ ተግብር አድርጌ ህጋዊ ትሆናለች። ይኸው ተግብር ወስጃታለሁ ልጅቷን። ተግብር ላይ አንድ ቀን ስራ ሄዳለች፣ አረቀን ሰርታለች። ስለዛ ጉዳይ ብናወራ እኔ ለማውራት አልፈልግም። እንደዚህ ቢሆን ይሻለኛል። ግን በተግብር ልጅቷን በተግብር ገብታለች ስራ ሊያወራ አቡ እየጠበቅኩ ነው። በቃ ችግር የለም። በተግብር ልጅቷ ስራ ገብታለች። ገብታ ደግሞ እኛ ችግር የለብኝም። ስራ በተግብር ገብታ ሄዳ ስራ እየሰራች እያለ ልጅቷን ያዞራታል። መቆም አትችልም፣ ትታመማለች። የምትታመመው እኔ ባዲያኛ ያኔ የሆነች ልጅ ያወረችው ነገር ለንደቸን ጥሩ እኮ ማለት እኔ ግራ ነው የገባኝ። ግን በኋላ ላይ ሲያጣራ በኋላ ላይ ምንድነው ብዬ ሰዎችን ስጠይቅ ልጅቷ የወር አበባ ላይ አለች። ይሄ ሲባል እንዴት ነው ብዬ በቃ የልጅቷንም ጭንቅላት መጉዳት አልፈለኩም እና ያልኳትና መጣች። ቤቴ ላይ የተወሰነ አክል ጠበቀች። ግን ከኢትዮጵያ ስትመጣ የተሰረችው ስራ አለ። ይሄን ስራ ግን አብደላም እናቷም ራሷም ታውቃለች መሰለ እኔ አላውቅም። ልጅቷ የበረራ ቀን እንደገባች ታማለች ተብሎ የመጨረሻ ስልካቸውን ዘግቶ ጠፉ። ግን ምን እንደሆነች ራሳቸው ያውቃሉ። ግን ልጅቷ መታ እዚህ ጋር በጣም ነው የታመመችው። መቆም አትችልም፣ መራመድ አትችልም፣ ምን አትሆንም። ገዛት ትኬቱን ራሳቸው አስረዝሞ ነው የቆረጡት። ልጅቷ በሽተኛ ሆና ነው የመጣችው። ይሄን የሚያውቀው አንድ አላህ ነው፣ ራሱ ያውቃል የልቡን። እኔ አላውቅም። ግን እኔ ሰው ልጅን መጉዳትን እና ስብናውን ማንካትም ስለማልፈልግ ነው ይሄ ነገር ማለት በራሱ ያላወራው። ትንሽ እየታመመች ነው ልጅቷ ብዬ ነግሬዋለሁ። ያውቃል፣ እሱ መታመሙንም ያውቃል። ግን ልባቸው ያውቃል ምን እንዳደረጉ፣ ምን እንደሆነች፣ አዲስ አበባ ምን እንደሰሩ፣ ከሆስፒታል አስገብቶ ምን እንዳደረጉ ራሳቸው ያውቃሉ። ግን ቢሆንም እኔ ከዛ በኋላ ካመጣው ልጅቷ ትንሽ እየታመመች ስላለ ልጅቷን እኔ ጋር አቆየሁትና ከኔ ጋር ነሽ? አዎ ብዙ አየው ካንተ ጋር ነኝ ወንድሜ። እሺ እኔ ጋር አቆየሁትና ልጅቷን እኔ ጠየቅኩት ሌላ ነው። እኔ አንተ ህጋዊ ነህ፣ መንግስት ያውቃል፣ መንግስት ፍቃድ ሰጥቶካል ሰው ከኢትዮጵያ እንድታመጣ ስልክ እሱን ጥያቄ ላለመመለስ ቤተሰቦቿ በሽተኛ ሰው አይደለም። ማንም ህጋዊ አይደለም ሀቡ። ማንም ሰው እኮ አሁን ለምሳሌ እኔ አልኩሽ እኮ ቢዛ ገዝቼ ሲያመጣ አሁን ቢዛ ሰው ገዝቶ ሲያመጣ ገዝቶ አምጥቶ አንድ ሰው ህጋዊ ሲያርግ በህገወጥ ነው የሚባለው? አዎ ነው የሚባለው። እኔ እንደዛ ነው ገዝቼ ያመጣሁት። ይቅርታ ይኸውልሽ ሀቡ፣ ይኸው እየሰማሽ ነው። ገዝቼ ነው ያመጣሁት። አጭርና ግልጽ። እኔ ግልጽ ነው የሚያወራው፣ ውሸት ማውራት ስለማልወድ ነው። ገዝቼ ነው ያመጣሁት። አምጥቼ ለተግብር እሰጣለሁ። ተግብር ደግሞ የልጆችን ዳንነት ጠብቆ ህጋዊ አስደርጎ በስርዓቱ ሁሉ ነገር ያደርጋል። ይሄ ነው ሁሉም ያውቃል። እዚህ ውስጥ የሚሰራው ሁሉ ይሄ ነው እንጂ ከዚህ ሌላ ይሄ ነው የሚባለው እኔ አልገባኝም። ይኸውልህ አንተም ወንድማችን ናት፣ እሷም እህታችን ናት። እቺ እህታችን ነገ ሞታ ማዳም ቤት ያለ ደግሞ ስትሰራ ያለ ስልክ ስትሰራ ስትረሱን መቋቋም አቅቷት ራሷን ከፎቅ ላይ ብትጥል ብትሞት ማን ነው ተጠያቂ? ማን ነው ኃላፊነቱን የሚወስደው ለዚህች ልጅ? የኢትዮጵያ ዝም ይላል? ዝም የሚልክ ይመስልካል? አምጥተካት እቺ ልጅ ብትሞት ዝም ብሎ አስክሬኗን የሚቀበል ይመስልካል? ኦልሬዲ ጭንቅ ላይ ናት። አውጣት እየተባልክ የማውጣት አቅሙ እያለቅ ለምን ከዛ ቤት አውጥተካት ከዛም በኋላ ገንዘቡን አትጠይቅም? ወንድሟን መጀመሪያ የዚህች ልጅ ነፍስ መዳን አለበት አይደል? ይኸውልሽ አቡ፣ አሁንም ይኸውልሽ ችግር የለም። አሁን ለምሳሌ እችን ልጅ ማዳን ጥሩ ነው። ማዳን ማለት አንቺም ያው እንደኛ እዚህ ሀገር ሰርተሽም አይተሽም ሄደሻል። ልጅቷ ትውጣና ያለ ነገር የሚትይ ነገር ካለም ችግር የለብኝም አንድ በይ። ግን አንድ ሰው ሲሰራ ከኢትዮጵያ ሰው ሲያመጣ ቢያንስ
ለማገኛትም ለማጣትም ያመጣል። ግን ሰውን ህጋዊ ማስደረግ አለበት። እዚህ ሀገር ህገወጥ ማለት በጣም ከባድ ነው አቃለሁ። ስለዚህ ይኸውልህ የመጀመሪያው ስቴፕ አንተ ከዛ ቤት ታወጣታለህ። ከዛም በኋላ የኢቃማውን 1400 ነው አይደል የሚከፈለው? እሱን አብደላ ይከፍላል የእህቱ። ዋናው የእህቱ ነፍስ ይዳን። ከዛ ቤት ትውጣ። ከዛ ደሞዟን የማስቀበል ኃላፊነት አለብክ። እዛ ቤት የሰራችው 7 ወር ነው። ከ7 ወር የ2 ወር ደሞዝ ተቆርጧል። የ2 ወር ተልኳል ነው የሚባለው አይደል? የ3 ወር ደሞዟን የመቀበል የቀሟትን ስልኳን የመቀበል ኃላፊነት አለብክ። ልጅቷን አውጥተህ በጤና በሰላም አሰልካ። እሱ ችግር የለም። ልጅቷ ትወጣለች፣ ምንም ችግር የለውም። አዎ የኢቃማውን ተከፍሎ ይከፈል ከተባለ ይከፈልና ዛሬ ነገ ሳይል ይደውልና ልጅቷን እናወጣለን። ሰው ውስጥ በዚህ ሰዓት ሰው ውስጥ ባንቺ ፊት ሰው ውስጥና የልጅቷን ሴትዮዋ የምትጠይቀውን የአይዲውን ከፍለን የልጅቷ እኔ ሲጀመርም ለመርዳት ነው። ልጅቷ ትወጣለች፣ ችግር የለውም። ሰው ውስጥ በዚህ ሰዓት ችግር የለብኝም። ሰው ውስጥ ማለት አልገባኝም። ሰው ማለት አይደለም። አሁን ለምሳሌ እኔ አወጣል አይደለም እሱ አሁን ለምሳሌ እኔ አወጣለሁ፣ ችግር የለብኝም። እሱ አሁን የግድ አሁን በሚዲያ ላይ ወጣ አይደለም። እኛንም ስላላመና ሰው ውስጥ ነው እያልኳል። ተጨማሪ ሰው የምትፈልገው በእኛ ላይ ማለት አሁን ከኛ ጋር ሄዶ ልጅቷን ሰው ነው የሚልሽ ነው ሌላ ሰው አይደለም። ከኛ ጋር ልጅቷን የሚያወጣው ሰው ውስጥ አንተ ውሰዳት። አንተ ቤት ከአንተ ቤት መጥቶ አንተ ቤት ልታሳርፋት ፈቃደኛ ካልሆንክ እኔ አይደለም ችግር እኔ ፈቃደኛ ሆናለሁ። እንደ ኢትዮጵያዊ ሆኜ እንዴት ፈቃደኛ አልሆንም ለአንድ ሰው? እንደ ኢትዮጵያዊ ሆኜ ፈቃደኛ የመጨረሻ የሱ ልብና አንቺም እንደምታምኚ እቺን ልጅቷ ቃል በቃል አንቺ የምታምኚ ሰው አንድ ሰው ስጭና እኛ ሄደን ቤቱን ሄደን ቁጭ ብለን እያወራን ልጅቷን ጉዳቷንም ጥቅሟንም አብረን ቁጭ ብለን እኔም እንዳላጠፋው ለማወቅ አንድ ሰው ካንቺ ስጭና ወደ ቤቱ እንሄዳለን። ያለ ነገር አውርተን ልጅቷን ነፃ አድርገን ከዛ ቤት ማውጣት እንፈልጋለን ለማለት ስላሰብኩ ነው። አዎ ወንድሜ በጣም እናመሰግናለን። ልንገርክ ብዙአየሁ፣ አንተ ራስህ ሄደህ ከዛ ቤት ታውጣትና አንተ ቤት አረጋትና አንተ ቤት ሆነህ ነገ ላይቭ ላይ ገብተህ ቪዲዮ አብርተህ እሷን እያየናት ማለት ነው። እሷን እኔ ጥያቄዎቹን ጠይቃታለሁ፣ የህዝቡን ጥያቄ። ለዚህ አምነንህ ኃላፊነቱን ሰጥተናል። እሱ ጥሩ ነው። ይኸውልሽ አቡ አንድ ነገር አሁንም ማወቅ የሚገባው እኔ ማውጣት አወጣለሁ ብያለሁ፣ ቃል ገብቻለሁ አይደለም? ቃል በገቦት መሰረት አሁንም ቢሆን እኔ ልጅቷንም ቢያወጣ መታ ላይቭ ላይም እዚህ መታም ታወራ። አዎ ልጅቷንም ሌላ ሰው የሚያስቀምጥ እኔም ሊያስቀምጥ አንቺ አንድ ሰውን ጨምረሽ እሱም ቢሆን አዎ እኔ የሚያምነው ሰው ይሄ ነው የሚለውን ጨምሮ ይስጠኝ ነው እያልኳለሁ። አሁንም ቢሆን እኔ አምናለሁ ምንም አይነት የኔም ሰው አይደል እያልኩሽ እኮ ነው። እኔ አይደለም አሁንም ቢሆን አይደለም። ይኸውልሽ ችግር የለብኝ ሌላ ነገር እንደሚወራ ስለማልፈልግ ነው አይደል? ሌላ ነገርም ስለማልፈልግ ቃል በቃል ልጅቷን እዛ ቁጭ ብሎ እኛም ስናወራ ከሴትዮዋ ጋርም እኛ ስናወራ ከልጅቷ ጋርም ስናወራ ማስረጃ መኖር አለበት፣ ሰው መኖር አለበት ነው። ህዝቡ ማስረጃ አይደል? አንተ ቤት እኮ ነው ሴትዮዋ ቤት አሁን ልጅቷ አይደለም ልጅቷ የምታወራው ነገር እኔ የሚያወራው ነገር ቢያንስ ትክክል ላይሆን ይችላል። እዛ ወስዶ ካሜራ ላይ አድርጎ ሴትዮዋ አስፈራርታ እዚህ ቤት ሰራለሁ ምናምን እንድትል ነው። ሴትዮዋ ቤት አልፈልግም እኔ ከሴትዮዋ አሁንም ቢሆን ይኸውልሽ አቦ አሁንም ቢሆን አልባልታ ወሬ ነው የሚያወራው። ይሄ ፋይዳ አይደለም። አሁን የሚያወራው ነገርም አሁን በጣም ታች ወረደ። እንደዛ አላልኩም እኔ እንደ ልጅቷን እናወጣለን። አንዴ ዝም በል ብዙአየሁ። አብደላ አንተ የኢትዮጵያ ህዝብ ያግዘኝ ብለህ መተካል፣ ለኛ ኃላፊነቱን ሰተካል። አንተ ሚውት አታብራ፣ አንተ ዝም በል። እኔ እያወራው ነው ከቡዛየሁ ጋር ተግባብተናል። እሱም ኢትዮጵያዊ ነው፣ ለሱም እህቱ ናት። ስለዚህ ከዚህ ችግር ላይ እህቱን እሱም ኢትዮጵያዊ ነው፣ ለሱም እህቱ ናት፣ ለሁላችንም እህታችን እንደሆነችው እሱም ኃላፊነት ይሰማዋል። ያወጣትና ራሱ ነገር አምነንክ የኢትዮጵያ ህዝብ ይሄ ሁሉ ህዝብ 4000 ምናምን ህዝብ አምኖክ ኃላፊነቱን ሰጥቶካል። ውሰዳት ቤትክ። ከዛ በኋላ ካንተ ቤት እኔ የሚወስዳት ሰው አመጣለሁ። የኢቃማ ደግሞ የሚከፈለውን 1400 አብደላ እንደሚከፍል እኔ ዋስ ሆነዋለሁ። ጥሩ ነው አቡ። አሁን ለምሳሌ እዛ ጋር ማወቅ አለብሽ ሴትዮዋ ቃል በቃል አያስፈልግም። ልጅቷን ብቻ ጠይቃታለሁ። ልጅቷን አንቺ ከንዱራ አቃጥለሻል ወይ መዳም ከደሞዝሽ ቆርጣለች ወይ ብዬ ጠይቃታለሁ። ከቆረጠች አዎ ትክክል ነው አቃጥያለሁ ካውያም ሰብሬያለሁ ትላለች። ሲምፕሊ እሺ ለምሳሌ እኔ አላቃረጥ ማን እንደዛም አላረኩም
ይሄ ምናምን ብለህ ይሄ ነገር ወደ ጥላ ይወስደንም። እኔ ነገሮችን ለመጨረስ ስለፈለኩ ነው፣ ሌላ ነገር ውስጥ መግባት ስለማልፈልግ ነው። እና ለመጨረስ እኔ በተግባር ለምንድን ነው እንደዚህ ያደረግሽው? መጀመሪያ በስልክ እንደምናወራም ሴትዮዋን ለምንድን ነው የቆረሽው? ለምን ታረጋለሽ? እሷ ምስኪና ብሯን ስጪ ከቻለች ለምን ያ ሰውም እያየ እንደዛ ለማድረግ ለመሞከር ራሱ እኔ ሰው ቢስጥ ለኔ ጥሩ ነው ለማለት ነው ያሰብኩት። ችግር የለብኝም። እኔ በራሴ መኪና የትም ካለው ሰው አንስቼ መሄድ እንችላለን። ያለበት ሴትዮዋን ጠይቀን እሺ፣ በጣም ጥሩ ሴትዮዋን ጠይቀን መች እንምጣ ብለን ጠይቀን ሄደን እንደዚህ በተግባር ቁጭ ብለን ለምንድን ነው እንደዛ ለምን ትቆርጣለሽ? ምስኪን ናት ስጪ ብሩን ብለን ለምንንም ለማሳጣት እንችላለን። ይሄ ሰው መኖር አለበት በአይን እንዲህ እያየን ማለት ነው። እሷ ከመጣሽ በኋላ ደግሞ እዛ ጋር ነገሮቹ እንዲህ ከመጠየቅ እዛ ቢሆን ይሻላል ለማለት ስላሰብኩ ነው። በጣም ጥሩ። እሺ መሲን ጥሯት። መሲ እያለች ምን ነቀላት? መሲን ነይ መሲሻ ነይ። ትችያለሽ። ካልቻልሽ ሌላ ሰው ጠራለሁ። አስገባት። መሲ ነበረች። ኔትወርክ ነው መሰለኝ መንገድ ላይ ናት። ዋትስአፕ ወይስ ላርግላ ከቲክቶክ ወጣ ከሆነ የት ነው ያለችው? እሷ ሻርጃ ዱባይ የት ነው እሷ ያለችው? አቡዳቢ ናት። መሲ ናት አቡዳቢ። ልጅቷ ስራው አቡዳቢ ነው እንዴ? እና ታዲያ አቡዳቢ ነው። ሌላ ሰው ቆይ፣ አቡዳቢ የሚኖር ሰው ቆይ፣ ሌላ ሰው አለ አቡዳቢ የሚኖር ሰው ታይቃል። አይ እሷ እኮ ሻርጃ መስለኝ ነው። እኔ መሲ ስትሉ መሲ እሺ ያልኩት። ቆይ ሌላ ሰው አለ። ቆይ እንትን ፋይዳ ሬስቶራንት ጋር ፂጋ እየደወልኩ ነበረ። እሷ አቡዳቢ ስለሆነች ማሬ መለታዘዝ ልናስችልናት ኑሪ ነገ ልናስቸግርሽ ነው። አንዲት እህታችንን ከማዳም ቤት ያመጣት ደላላ ሊያስወጣት ወደ ማዳም ጋር የሚያወራውን ነገር የኛ የሆነ ወገን ምስክርነት እንዲሰማ እንፈልጋለን እና አብረሹ እንድትሄጂና እንድትሰሚ ነበር ልሽማት ያወጣልን ከማዳም ቤት። ኦኬ፣ ግን እኔ አረብኛ አልችልም ማሬ። አረብኛ የሚችል ሰው ይዤ ልሂድ? አዎ አረብኛ የሚችል ሰው ይዘሽ ሂጂ የሚያስተረጉምልሽ። በቃ እነዛ ይቻላልሽ። አንድስ ልጅ አለች ወይ አረብኛ የሚችል እሷ ልጃት ሄዳለሁ። ምንም ችግር የለም። ቴንክ ዩ ሶ ማች። ብዙአየሁ ፋይዳ ሬስቶራንትን ታውቀዋለህ? በአቡዳቢ አውቃለሁ። እሺ እዛ ሄደህ ፒክ ታደርጋታለህ ነገ። እሺ በራሴ መኪና እኔ እንትን ልበለው ወይ ያውራኝ እሱ። በራሷ መኪና ትመጣለች። ቅጣራትና ችግር የለም። እኔም በራሴ እመጣለሁ። ችግር የለም። እንደዋወላለን። ተደዋውላችሁ ስልክህን መዲና ትልክልኛለች። ያንተን ስልክ ወደዚህ የኔን ስልክ ለሷ ላኪው። ከዛ በኋላ ተደዋውለን ሴትዮዋ ቀጠረቻን ቀን አብሬን እንላለን። እኔ እመጣለሁ አቡዳቢ። እኔ ያለሁት አለኝ ነኝ። ወደ አቡዳቢ እመጣለሁ። በጣም ጥሩ። በቃ ነገ ልጅቷ ከዛ ቤት ወጥታ እንገናኛለን። በዚህ ሰዓት እዚህ ላይቭ ላይ ችግር የለም። እናመሰግናለን ወንድማችን። እሺ አላህ ይስጥልን። ጽዬ ቁጥሩን እልክልሻለሁ ማሬ። ያንቺን ቁጥር ደግሞ ለሱ እልክለታለሁ። እሺ ውዴ። እሺ እናት ትነግሪኛለሽ በውስጥ ምን እንደምን አስረጅኝ ነው። ኦኬ ኦልራይት ኖ ወሪስ። እሺ አውዬ አጋችሁ። እሺ መዲና ስልክ ቁጥሩን ላኪልኝ። ብዙአየሁ ዋትስአፕ ሼር አድርግልሻለሁ። እሺ ቴንክ ዩ። ነገ እንገናኛለን።
እሺ አብደላ ወይ ወንድሜ ነገ እንገናኛለን። እሺ እሺ አቡ አላህ